ግቢ ላይ በቃ ትምህርት ብቻ ነው የምናስበው። አይ ቲንክ በቃ በጥሩ ውጤት ልንመረቅ ይሆናል፣ ግን ወደፊቱን ደግሞ አናስበውም። በደንብ አናስበውም ወዴት ነው የሚሄደው የሚለውን ነገር እና በደንብ ማሰብ አለብን። ፕላን ቢ፣ ፕላን ኤ፣ ፕላን ቢ ብለን ማስቀመጥ አለብን ብዬ አስባለሁኝ። እና ትንሽ እሱ ቻሌንጅ ነበር ከወጣው በኋላ። ቀልሽ ቤተሰብ ይጫናል። አሁን ችግሩን ታውቂያለሽ። አሁን አብዛኞቹ ሊትራሊ ነው የምልህ 90% የሚሆን ሰው ዩኒቨርሲቲ ውስጥ ያለ ሰው እቺን አንዴ ተመረቂ ከዛ የሆነ ስራ ፈልጌ ወይ ራሴን ጀምሬ ነው የሚለው። እቺን ምልሽ ምንድነው 12 ዓመት ከዛ ደግሞ 3 5 17 ኬጂ ሊጨምራ 20 ምናምን ዓመት አስተምሮ ያንን ዲግሪ ማየት ይጠብቃል ወላጅ። ሰላም እንዴት ናችሁ የአሪፍ ቶክ ቤተሰቦቻችን? ዛሬ ደግሞ በሚገርም አዲስ ደግሞ ገስት መተናል። ዛሬው እንግዳችን ደግሞ ሄርሜላ ትባላለች። እንኳን ደህና መጣሽ ሄርሜላ። እንኳን ደህና ቆያችሁ። እስቲ ስለራስሽ አንዳንድ ነገር እስቲ ለተመልካቾቻችን ሄርሜላ ማነች የሚለውን ነገር ነገራችሁ ላስት እንጀምራለን ነበር። ሄርሜላ እንግዲህ ተወልዳ ያደገችው ናዝሬት ነው። የተማረችውም በአርኪቴክቸራል ኢንጂነሪንግ ሲሆን አሁን ደግሞ ፍሪላንስ ሆና ኢንቴሪየር ዲዛይን እየሰራች ትገኛለች። በጣም አሪፍ። ፖድካስታችን አሪፍ ቶክ ፖድካስት ነው። ቀለል አድርገን ጀስት ፍሪ ቶክ ነው የሚሆነው። ጀስት እንዴት ነው የምናደርገው? ስለ ዩኒቨርሲቲ ሞር ሃይ ስኩል ላይ እንዴት ነበር የሚለው እናወራለን። ከዛ በኋላ ደግሞ ወደ ዩኒቨርሲቲ እንሄዳለን። ሞራን ክፍተት ያለው ጋር ስለሆነ እሱን ጋፕ ለመሙላት ማለት ነው። ሃይ ስኩል እየተማርሽ ናዝሬት ነው ያደግሽው? እዛው ናዝሬት ነበር የተማርሽው ማለት ነው? እዛው ነበረ ማለት ሙሉ ከናዝሬት ለመጀመሪያ ጊዜ ወጣት ዩኒቨርሲቲ ስገባል እና እዛው ነበር ሃይ ስኩል የተማርኩት። ኤክሴል አካዳሚ የሚባል ትምህርት ቤት ሲሆን ያው እንደ አጠቃላይ እንደ ልጅ ደግሞ ያው የመጨረሻ ልጅ ነኝ። የመጨረሻ ልጅ ሊያገኘው የሚገባውን ጥቅሞች በጣም ቢያገኘው ልጅ ማለት ከእነሱ ኤክስፒሪየንስ የተሻለ ነገር ሊሰጡኝ ይፈልጋሉ እና በደንብ የተሻለ ነገር ለእኔ ሰጥተውኛል ብዬ አስባለሁ፣ ከፍለውልኛል ብዬ አስባለሁ። በጣም እና ታላለቆች ነበሮች ማለት ነው? ከዛ ቤተሰቦችሽ ጋር ስንት ልጅ ነበራችሁ በአጠቃላይ ቤት? 4 ነበራችሁ። እነሱም ጋይድ ሲያደርጉሽ ነበር ማለት ነው ታላላቆችሽ? አዎ እነሱም አሉ። ብቻ ከእነሱም ኤክስፔሪየንስ ያገኙት አስተዳደግ ሁኔታም ስላለ በደንብ ነው በቃ እኔ ጋር የነበረው ነገር በደንብ ነበረ። ለእኔ የሚያስፈልገኝን ነገር ሁሉ በተቻላቸው መጠን ለማድረግ ሞክረው እኔም አላሳፈርኳቸውም ብዬ አስባለሁ። ኦብቪየስሊ አላሳፈርሻቸውም በደንብ። ብዙ ተማሪዎች ስንመለከት ሞር ኢንተረስታቸው እንኳን ሃይ ስኩል ላይ ቀርቶ አይደለም ዩኒቨርሲቲ ላይ ራሱ ኢቨን አያውቁት። ምን ገብተውበት ራሱ ዲፓርትመንት ቀጣይ ምን ሊመጣ እንደሚችል ራሱ ብለው አያውቁም። አንቺ ሃይ ስኩል ላይ ነበር ሞር ኢንተረስቴሽ የነበረው አይደል? ሃይ ስኩል ላይ እንዴት መሰለ መጀመሪያም ከልጅነት ጀምሮ እኔ እንጃ አላውቅም ነርሰሪ ውስጥ ራሱ የሆነ በብዥታ የምታስታውሱት ነገር የለም? ብቻ ለስዕል በጣም ኢንተረስት ነበረኝ እና ክላስ ውስጥ ታዋቂ ነበርኩኝ በስዕል ራሱ። እና ያ ኢንተረስት እንዴት ሆነ ሃይ ስኩል ስገባ 11 እና 12 ላይ ቲዲ አላ ያ ቪዥን የሆነ እይታን የሚጠይቅ ነገር አለ። ቲዲ ካየ ኤግዞኖሜትሪክ እና የሚባሉት ነገሮች እና ያ እይታ ብቻ እሱ ላይም በቃ አሪፍ እንደሆነ ረዳኝ እና በሰዓቱ የሆነ ብዙም ነሃው ያልነበረኝም ግን ስትሰማ ይሄ አሁን አርኪቴክቸር አርቱንም ሳይንሱንም አንድ ላይ የያዘ ነው እና ለአርቱም ዝንባሌም ስለነበረኝ አንድ ላይ በቃ እኔም ከፓሽኔ ጋር ይሄዳል ብዬ ስላመንኩኝ በሰዓቱ በቃ ይሄን ነው መማር ያለብኝ ብዬ አሰብኩኝ ማለት ነው። ዋው በጣም አሪፍ። 11ኛ ክፍል ላይ ያው እኔ አሁን እንዴት ልበልሽ አሁን እኛ ጋር ስለማይደመር ጭራሽ ማለትም አይ ዶንት ቲንክ ይሄ ሞር ትራንስክሪፕት ላይ ካልሆነ በስተቀር ይሄ 1 እና 2 ወጣችሁ ተብሎ ሰርተፊኬት ሲሰጠን አይደመርም። እኛ ሞር እንዴት ነው ብዙም እንትን አንሰጠው ነበር እኛ ትኩረት። ከዛ ግን እንደምናደርገው እኛ አምሶልቱ ሴት እያስከፈልን ነበረ አይሆን እንደምናሰራው ወይ የሆነ አሳይና ደግሞ ይደራረብብን ነበር ፈተና ምናምን ሲደራረብብን በቃ እንሰራለን። ከዛ የሆነ አንድ ሲበዛ ይሄን ፓርት በቃ ስሩልን። በጣም እኔ ራሱ ብዙ ተማሪዎች ጠይቁኛል፣ ግን በሰዓቱ አልሰራም ነበር። ለምን አልወድም። እንደውም እዛ ጋር ነው ብዙ ቢዝነስ ራሱ የጀመረው። እኔ ግን አልወድም፣ እኔ መስራት አልወድም ለሰው። ይሄ ጥሩ በቃ አራንተለን ስለዚህ እዛ ጋር ነበር በደንብ እንትን ያገኘሽው ኢንተረስቴሽን ያገኘሽው። ከዛ በደንብ ቲዲ በደንብ ጠቅሙሻል ማለት ነው። በደንብ አዎ።
በቃ የዛኔ ነው ፊገር አውት ያደረጉት ወዴት እንደምገባ ወዴት መሄድ እንደምችል ማለት ደግሞ ትምህርት ከፓሽንም ጋር ሲሆን በቃ ሰክሰስፉል ትሆናለህ። ደስ እያለህ ነው የምታደርገው እና ከዛ አንጻር መክሊቴን ያገኘው ይመስለኛል በሚገባ። ያንቺ ደግሞ ደስ የሚለው ስኪልሽም ነው። በደንብ አንዳንድ ሰው ፓሽኑ ስለሆነ ብቻ መግባት የለበትም፣ አቅምህን የማወቀው ያ ያንቺ ደግሞ አቅምን አንድ ላይ ነው የመጣው እና 12 ላይስ እንዴት ነበረ? ማለትም 12 የብዙ እንትን 12 የሚባል ነገር አለ ወደ ዩኒቨርሲቲ የምንገባበት ታይም ማለት ነው። ሶ ኢንትራንስ ኤግዛም ጋር እንዴት ነበረ? ኢንትራንስ ኤግዛም እንደ አጋጣሚ ትምህርት ቤታችን በጣም ይታወቃል ስቲል ማለት ሙሉ በሙሉ ኦልሞስት ስቲል አሁንም ድረስ ይሄኛው ካሪኩለም ከተቀየረም በኋላ አሁን የመጣው ማለት ነው ስቲል በውጤታማ ነው ሙሉ እያሳለፉ ያሉት እና የመጀመሪያ ተፈታኝ ነበር ለትምህርት ቤት እና እንደዛ ስለነበረ በደንብ ጫና ነበረው። በቃ በስነስርዓት ይሄ 12ኛ ክፍል ገና መጀመሩ ነበርና በደንብ ነበረ ሲያስተምሩ ነው የነበረው እና በዚህ አጋጣሚ በጣም ባለውለታዬ ትምህርት ቤት ነው ማለት ብዙ ተማሪ እዛ የተማረው በቃ የሆነ ቦታ ላይ ታገኘዋለህ ማለት በደንብ ዴዲኬትድ ሆነ የምትማርበት አይነት ትምህርት ቤት ነው። በደንብ ጫና ስለሚያሳድረው በቃ ሙሉ አስተማሪዎቹ ማለት የመሰረቱት አስተማሪዎች ናቸው፣ የዩኒቨርሲቲ አስተማሪዎች ናቸው እና በደንብ ነው በቃ የሚሰሩበት። ተማሪ ላይ ክረምት ላይ ሳይቀር እንማራለን። አይ ቲንክ አሁን ከብርሃኑ እንትን በኋላ ይመስለኛል ክረምት ላይ መማርም ምናምን የመጣው የዛኔ ግን በእኛ ጊዜ ራሱ እኔ አሁን አልደረስንበት በዛ ሰዓት አልነበረም ሳይመጣ በፊት ነው። ግን በዛ ጊዜ ራሱ በቃ በደንብ ነው ይታወቃል ራሱ ትምህርት ቤቱ እንደዚህ በተማሪዎቹ ማለት ነው። ስቲልም ደግሞ በጣም ጥቂት ተማሪ ነው ከአንድ ተማሪ 2 ተማሪ ነው። ይሄ አሪፍ ነው። ግን እስቲ የብርሃኑ ጊዜም ደግሞ በጣም አሪፍ ከነበረ ትምህርት ቤቱ በጣም አሪፍ ነው። በጣም ናይስ። ሶ ከዛ በኋላ የመጨረሻ ልጅ ነሽ፣ የአቴንሽን ትኩረት አለ። ከዛ ደግሞ ወዴት ነው የሚመጣው? ደግሞ ወደ ዩኒቨርሲቲ ምደባ ነበር የሚመጣው። ሶ የት ደረሰሽ ማለት ነው? ሐዋሳ ደረሰኝ። ስለዚህ ከከተማሽ የወጣሽው የመጀመሪያ ጊዜ ነው እና ትንሽ ከባድ ነበር። ግን የሆነ ልጅ ሆነ ያሳያቸው ነገር አለ አይደለ? እነሱም በቃ ይተማመናሉ፣ በቃ ትወጣለች አይነት ነገር። እንደዛ ስትባል ደግሞ በቃ እነሱ እንደዚህ ኃላፊነት ጥለውብኝ ብለህ ታስባለህ እና በደንብ ቤተሰብ በዚህ አጋጣሚ ቤተሰብ ልጁ ላይ እምነት ይኖረው ሲያምንብን በቃ አላሳፍራቸውም ብለህ ታስባለህ እና እንደውም ሐዋሳ ዩኒቨርሲቲ በቃ ይታወቃል እንደዚህ አላ ተማሪዎች ሌላ አይነት ሁኔታ ውስጥ ይገባሉ የሚል ፍርሃት አለ ብዙ ጊዜ። እኔ ራሱ ደረስሽ ምናምን ስባል ሐዋሳ ደረሰሽ አይ ምናምን የሚሉ ሰዎች አሉ። ግን ራስን ነው ዋናው ወሳኙ ብዬ አስባለሁኝ እና በዚህ አጋጣሚ ቤተሰብ ልጁ ላይ እምነት ይኖራል። በደንብ ሲጀመር ብዙ ጊዜ ዩኒቨርሲቲ ላይ መጥፊያም መልሚያም ነው። ለራስህ ካላወቅበት ነው መስመር ትስታለ ነው። ስለዚህ ራሳችን ጋይድ በደንብ ማድረግ አለብን። ግን ስቴጂ ማለትም የቤተሰብ እንዴት ነው ማለትም የሞላሽ የመጀመሪያ ምርጫሽ ነው ወይስ እንትን ነው? የሞላሁት መጀመሪያ ኢንጂነሪንግ ነበር መግባት ስለፈለግ። ከዛ ደግሞ ሀገር ደግሞ የሞላሁት አዲስ አበባ ነበር። ከዛ አንዱን አስቀደሙልኝ፣ አንዱን ይቀድማል። ብዙ ጊዜ እንደዛ ነው። ወይ እንትኑን ዲፓርትመንት ከተጠበቀ ወይ ሀገር ሁለተኛ ነበር የሞላሁት ሐዋሳ እና በሰዓቱ ጥሩ ነበረ። ሐዋሳ ደግሞ በጣም አሪፍ ግቢ ነው፣ በጣም ቆንጆ ግቢ ነው ለመኖር ማለት ያን ያህል የምትቸገርበት አይነት ግቢ አይደለም፣ እንደዚህ እንደ ግቢ ማለት ነው እና በደንብ ተቀብላሻለች ሐዋሳ ማለት ነው። አዎ ያው እንደ ተማሪ የሚያጋጥሙ ብዙ እንትኖች አሉ። ከቤት መውጣት ከባድ ነው፣ ግን እንደዛም ሆኖ ጥሩ ነው። እንዴት ነው የመጀመሪያው ማለትም ከዩኒቨርሲቲ ማነው ከቤት ወጥተሽ የመጀመሪያ ወደ ዶርም ስቴጂ ማለት የመጀመሪያ በቃ ብዙ ጊዜ ብዙ ተማሪ ትራውማም ሆነ ምንም ሆነ የሚያጋጥመው የመጃቺ ሞመንት ነች። እንዴት ነበረ ከቤት ወጥተሽ? ከዛ ሸኝተውሽ ነበር ዶርም ግቢ ድረስ ምናምን? ራስሽን የመጣሽው በተማሪ እንትን ነበረ ይሄ ኮንትራት መኪኖች አንድ ላይ ወደ ነው። እኔ እንደውም በቃ ቤተሰብ ነበረ እዛ እንዳጋጣሚ ዘመድ አጎቴ ነበር፣ ግን አልፈለግኩም እንደዛ መሄድ። በቃ ከተማሪው ጋር መሄድ ፈለግኩኝ ነገር ነው። በተማሪው ነበረ ሄድ ነው እና ከባድ ነበር። መጀመሪያ ላይ ከባድ ነበር። በቃ ትፈራለህ፣ ውስጥ ፍርሃት ይኖራል። ብዙ ነገር አለ፣ የምሰማቸው ነገሮች አሉ የሚያስፈራሩ፣ በጣም ብዙ የሚያስፈራሩ ነገሮች አሉ። ግን ገብተህ ስታየውና ውጪ ሆነ ያለው ነገር በጣም የተለያየ ነው።
ስንገባበት ሁሌም በቃ ከውጭ ስናየው ያስፈራናል። ከዛ ሁሉም ነገር ላይ ማለት ነው። ግን ስንገባበት ይሄ ነው ምናምን የምንለው አይነት ይሆናል። እና በዚህ አጋጣሚ አይፉ ማለት ነው ደፋር ይሁን ምልሽ እዛ ጋር የሚያጋጥሙ ብዙ ነገሮችም አሉ። አሁን ለምሳሌ እኔ የመጀመሪያ ጊዜ ዶርም ስገባ አንደኛ አላውቃቸውም አይደለ። እንደውም አዲስ አበባ ነው የደረሰኝ፣ እግዚአብሔር ይመስገን እዚሁ አዲስ አበባ ነው የደረሰኝ። እና ስንሞላ ልደታ ነበር የገባሁት። ከዛ ልደታ ስንገባ አንታወቅም እና እንደ አጋጣሚ ሆኖ ፎርም ሙሉ ይባላል 5 ዓመት ሆናችሁ። ከዛ ዝም ብለሽ እዛው በቃ እንግባ ተባብለሽ ነው ትሞዩ። ከዛ ስታየውም ይመችሽ ይሄ ልጅ ደህና ነው ምናምን። ከዛ እንደ አጋጣሚ ሆኖ ግን አይ ቲንክ ይሄንን ብዬዋለሁ ባለፈው መሰለኝ፣ በቃ የማውቀው ልጅ አገኝ በቃ ደስ አለኝ እሱ አለ ምናምን በሚል ማለት ነው። ግን ስንገባ ግን ኢቨን ግን ሌላ ነው የሆነው። which means እኔ ከሌሎቹ በጣም ተሻልኩ። which means እሱ ሌላ መስመርም አለ ምናምን ትንሽ ከባድ ነበር። በቃ እነሱ ጋር በደንብ ቫይብ ማድረግ ጀመርን። ሶ ከዛ ደግሞ የመጀመሪያ ጊዜ ደግሞ ዶርም ስትሆን ደግሞ በቃ እኔ ያወቅኩ መስሎኝ፣ አንደኛ ከላይ መሆኑ ጥሩ ነው፣ እኔ ከላይ ይመቸኛል። በርጋ ነበር አልጋ የመረጥኩት። በቃ እኔ ቤቴ እኮ በደንብ ነው የምተኛው። ዶርም ግን እኔ እንጃ እንቅልፍ በስነ ስርዓት እንቅልፍ የወሰደኝ ሞመንት የለም። በተለይ የመጀመሪያ ጊዜ በቃ የሚወራውን ነገር ሁሉ ትሰሚያለሽ፣ ሲያወሩ ትሰሚያቸዋለሽ። ከዛ እንቅልፍ እኮ ፈልጊያለሁ መተኛት፣ ግን በቃ ኮሽ ሁላ ሲል ነው የምነቀው። እና እንዴት ነበር የመጀመሪያ አንቺ? ከዛ ደግሞ ከሄድሽ በኋላ ዶርም ስትገቢ ስትመደቢስ ምናምን? አዎ መጀመሪያ እዚህም የነበረች ልጅ ነበረች ማለት ናዝሬት ማቃት ልጅ ነበረች አንዴ ደረሰን። ከዛ ከእሷ ጋር ነበረ በቃ የምታውቀው ሰው ሲኖር ይሻላል እና በዛ አጋጣሚ በቃ ትንሽ ኢዚ አድርጎልኝ ነበር። በሰዓቱ አልከበደኝም። በቃ ከእሷ ጋር ተቀላቀልን። ከዛ ከሁሉም ጋር አንዴ ዶርም እስከምትመደብ ነው። ከዛ በቃ በግሩፕ እኮ ነው የምትንቀሳቀሰው። ሁሉም ነገር በግሩፕ ነው፣ እዛው ትተዋወቃለህ። ከዛ በቃ በግሩፕ ነበር ሁሉን ነገር የምናደርገው። ግን እዚህ ጋር ምንድን ነው ፈርስት ይር ላይ የነበረ ነገር ነው የሚቀጥለው እስከ መጨረሻው ሰዓት። በዙሪያህም ያለው ሰርክልህም የሚቀጥለው እስከ መጨረሻው ነው። መጀመሪያ ዓመት ላይ የሚመርጡት ሰው በጣም ወሳኝ ነው። በቃ መንገዳቸውን ወዴትም ሊቀይሰው የሚችለው ሰው ያ ነው። በቃ ፈርስት ይር ላይ በደንብ አይተው ማይሆን አይነት ከሆነ በቃ ቶሎ መንገድህን መቀየስ አለብህና እና ፈርስት ይር ላይ በደንብ በቃ እንደ አጋጣሚ ሆነው እኔ ጥሩ ልጆች ናቸው የገጠሙኝ። በቃ በደንብ ትምህርታቸው ላይ ፎከስ የሚያደርጉ እና በቃ ከእነሱ ጋር ካልሆነም ደግሞ በቃ የሆነ ማይመስል አይነት ከአንተ ቫይብ ጋር ማሄድ ከሆነ እኔ እንደዛ ነው ባህሪ እና አንድም እሱ በጣም ጠቅሞኛል ብዬ አስባለሁ። ይሄ ያላ ከመንገዳችን ጋር ማሄድ አይነት ከመሰለ በቃ ማቆም አለብን ወዲያውኑ ማለት ነው። ምክንያቱም በዙሪያ ማለት ጓደኞችን ንገረኝ እናንተ እንደዛ ነው እና በጣም ወሳኝ ነው በህይወታችን የምናስገባቸው ሰዎች በጣም 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 በተለይ ደግሞ ያ እድሜ እንትን ነው እንዴት ነው በቃ እርስ እንዴት ነው በጓደኞቻችን በፒረንትን ፕሬዠር በደንብ ይገፋናል። ምክንያቱም ራሳችንን ገና እየሰራ ነው መንገድ ላይ ነን፣ ገና ተሰርተን አልጨረስንም ምናምን እና ትንሽ ነገርም ቢሆን በቃ በእነሱ መንገድ የመሄድ እድላችን ሰፊ ነው እና በደንብ በጥንቃቄ መመርበት ነገር ነው ብዬ አምናለሁ። በደንብ እኔ ስቲል እስካሁን ድረስ አሁን ፈርስት የመጀመሪያ ጊዜ ዶርም የገባናቸው ልጆች ያልኩሽ የለ ስቲል ከእነሱ ጋር ነው። በጣም ቢዩቲ ደስ ይላል። በቃ አንደኛ ትታወቂያለሽ። በቃ ምን ያህል ባውንደሪሽንም ስለያውቁታል ምን ቢሆን ስለምትታወቂ በደንብ አሪፍ ነው። በቃ ግን አሁን ኦብቪየስሊ በደንብ እንዳልሽው ጓደኝነት መስመሩ በደንብ መጠበቅ እንዳለበት ልክ የራሳችንም የሆነ ባውንደሪ ሊኖረን ይገባል። ያ በቃ አሁን ለምሳሌ ግዴታ እንደ ጀማ እናጥና ስለተባለ አይጠናም፣ እኒ ስለተባለ ይሄድም የራሳችን የሆነ በደንብ ባውንደሪ ሊኖረን ይገባል። በደንብ ኦብቪየስሊ አሁን አንዱ ማለት ትንሽ ሙዱ ራሱ ይቀይርብሃል እኮ አብረን እንሂድ ምናምን ስትለው አይሄድም ካለ ይደብርህና ትቀራለህ። ግን የራስ እንትን ካለ የራስ መንገድ የራስ ስትራቴጂ ካለ ግን በቃ በራስ ትቀጥላለህ። የራሳቸው የሆነ እነሱ የሚያጠኑበትን የሆነ እንትን ያስፈልገዋል ብዬ አስባለሁ። ግቢ ስትገባ እንዴት ነው አንዳንድ ሰው በቃ ተዝናንቶ ውሎ ምናምን ማታ መቶ ምናምን አበባ አሪፍ ውጤት ሊያመጣ ይችላል። ያንን ካራክተራችንን የምናውቅበት ጊዜ ነው ብዬ አስባለሁ። ሜቢ ሃይስኩል ላይ ፊገር አውት ሊያደርጉት ይችላሉ፣ ግን እዛ ገብተን ደግሞ በደንብ የምናውቅበት ጊዜ ነው። እኔ ስንት ሰዓት አጥንቼ ነው ያንን ውጤት ማምጣት ብችለው? በቃ የሆነ ጊፍትድ የሆኑ ሰዎች ወይ ደግሞ ሌሊት ሳልተኛ ነቅቼ ይሻላል
ወይስ ሙሉ ቆይቼ ባነብ ይሻላል የሚለውንም ፊገር አውት የምናደርግበት ጊዜ ነው እና ያንን በደንብ ራሳቸውን ቢያዩት ጥሩ ነው። ያ ሰው እንደዛ ስለሆነ የኛ ይሆናል ማለት አይደለም። ግን ስቲል ግን ዩኒቨርሲቲ ውስጥ ግን አንዱ የሚደብረው ነገር ምንድነው ዲፓርትመንት ሲመረጥ ጓደኛ የገባበት ዲፓርትመንት ልግባ ነው። ለምን ብዙዎቹ ኢንተረስታቸው ስለማያውቁት ማለት ነው። ያ ሶ እዚህ ጋር አሁን እኔ አሁን እንደው ምንድነው እንትን አሁን ምግብ ስንበላው አሁን ለምሳሌ እኔ አሁን ምን ያለ መሰለሽ ብቻዬን መብላት አልወድም። በቃ እኔ ብቻዬን መብላት በቃ ደስ አይልኝ። በቃ ወይም አብሬ ስበላ ነው ምናምን ደስ የሚለኝ። ግን ስቲል ግን ዩኒቨርሲቲ ስትገቢ ግን ዩ ሃቭ ቱ ዲሲፕሊን እነሱ ስለበሉ ውጪ ወይ አንቺ በቃ ዩ ሃቭ ቱ በቃ ዩኒቨርሲቲ አንድ የሚያስተምርሽ ነገር እንዴት ህይወትን መኖር አለብኝ የሚለውን ነገር በደንብ የምንማርበት ቦታ ነው። ሶ እንዴት ነበር ከዛ ደግሞ እንዴት ነው ፕሪፕሬሽኑ አለ። ከዛ ዩኒቨርሲቲ ክላስስ ምናምን ላይ አስተማሪዎቹ ማለትም ከሃይስኩል በጭራ የተለያየ በጣም የተለያየ እንዴት ነበር አንቺ ጋር? እንዳልኩ ሃይስኩል ላይ እንዴት ነው ጭንቀት አለ ግቢ ላይ በጣም ፍሬሽማን ላይ በተለይ በጣም ጭንቀት አለ። ሁሉ ነገር ከባድ ተደርጎ ነው የሚታሰበው። በቃ ሲጮህ አስታውሳለሁ እኔ ዶርም የፈተና ቀን አፕላይድ ድሮይንግ ሜካኒክስ በጣም ይፈራል ኢንጂነሪንግ ላይ በቃ ይጮሃል በጣም ይጮህ እና ከባድ አድርጎ ማሰብ በጣም መጥፎ ነው። ፓኒክ አድርገህ በቃ የምታውቀውንም እንዳትሰራ ነው የሚያደርግህ እና አይ ቲንክ እኔ የጠቀመኝ ሃይስኩል ላይ እንዳልኩ በጣም ጫና ያለበት ትምህርት ቤት ስለተማርኩኝ በቃ እዚህም ጫናው አልከበደኝም። ማሰብ ቻልኩኝ እንጂ እኔ አውቃለሁኝ ማለት በደንብ አቅሙ እያላቸው ግን በጭንቀት ምክንያት ይሄንን አሁን ትምህርቶቹን እንትን ያሉ ፌል ያደረገባቸው ልጆች አውቃለሁኝ። ምክንያቱም ስለማያውቁት አይደለም ስለሚጨነቁ በጣም ኦቨር ጭንቀት አለ። ሁሉ በቃ ረጅም ሰዓት ቁጭ ብሎ ሲያጠና ምናምን ያስጨንቃል። እንዲህ እኔ የማላውቀው ምንድን ነው ምናምን በጣም እሱ ፓርት ትንሽ ከባድ ነበረ። ኢቨን ራሱ እሱ ብቻ ሳይሆን እንደውም ሃይስኩል ላይ ራሱ ፈተና ስትሰሪ ቀድሞ ሲወጡ ይሄ ልጅ ቀድሞ ወጣ እንዴት ቢጨርሰው ነው ሁላ ብሎ እንትን ይላል። እዛ ደግሞ አንዳንድ ተማሪ አለ ዩኒቨርሲቲ ገብቶ ዲቴል በቃ ይቆያል እና አንዳንዶቹ ደግሞ ፊልም ኳስ ላይ የሚገባ አለ። ዩኒቨርሲቲ ሲገባ ስታየው ምናምን ላይብራሪ ሲገባ ስታየው በቃ ይሄ ልጅ እያጥና ነው ብለህ ነው የምታስበው። ግን ላይብራሪ እኔ አብዛኛው ተማሪ ቢገባ በቃ የሆነ ኳስ ወይ የሆነ የሚሰራው ነገር አለ። ግን የሚመስለው ፈርስት ታይም ላይ ፍሬሽማን ላይ አሪያቀ በቃ ነው የሚያስብለው። በቃ እነዚህ ሰዎች ሰቀሉት ነው የሚያስብለው። በጣም ቴንሽን አለ። እናም ደግሞ አንዱ ቴንሽኑ ደግሞ መጣው የማስበው ደግሞ ዲፓርትመንት የምንመርጠው በሱ ስለሆነ ነው። አንዱ ያን ያህል የሚያደርገው ፕሬሸር የሚጭንብን አሁን ከመረጡ በኋላ ብዙ ጠለል ይሏል። ግን እስከምንመርጥ በደንብ በቃ ፍሬሽማንም ስሩ ይባላል። ኦብቪየስሊ መሰራት አለበት። ግን አሁን እንደውም እኛ ጋር አፕላይድ የለም። እንደውም ፍሬሽማን ላይ አፕላይድ ማትስ ነው ያለው። አፕላይድ ዋን የሚጀምረው ቀጣይ ሴሚስተር ነገር ነው። እንደውም አቀለውታል መሰለኝ። ሜካኒካልም እንደውም ሜካኒክስም እንደውም የለም። አሁን እኛ ጋር ያሉት ቀለል ያሉ ናቸው እና እንደውም በሚሰራበት ነው እንደውም ያሁን ቀላል ነው። ከዛም ሲመጣ አሁን አስተማሪዎች እንዳልሽኝ እንዴት ነበሩ? አሁን ለምሳሌ አዲስ አበባ ዩኒቨርሲቲ ላይ እኔ አሁን ሌላ ታሪክ which means እንዴት ነው አንዳንድ ጊዜ እንደምንሰጠው ታይትል አሁን አዲስ አበባ ዩኒቨርሲቲ ስለተባለ ብቻ የሆነ ታጋሉ አይደለ? ኖ በቃ ኒንጃ ያላቅም እኔ ብቻ ኒንጃ። እስቲ ግን ከሃይስኩል በጭራሽ የሆነ እንዴት ነው ኢቭን በአንድ ቀን ውስጥ ኤቭሪቲንግ ጨርሶ የሚወጣ አለ። አይ ቲንክ እኛ ትዝ ይለኛል እንደውም የኛ ግሎባል ቲቸር አለ፣ የሌሎቹ ደግሞ ሴክሽን አለ። የሌሎቹ ሴክሽን አንድ እንትን ነው which means ዲፓርትመንት ነው፣ ግን ሴክሽናችን ይለያያል። የነዛ ግሎባል ቲቸር ጀስት እንደውም ካልተሳሳትኩኝ በሳምንት ውስጥ ነው ጨርሶት የወጣው which means የአንድ ሴሚስተር ክላስ ማለት ነው። which means በአንድ ክላስ ውስጥ አይ ቲንክ በአንድ ክላስ ውስጥ በአንድ ዊክ ውስጥ 2 ክላስ አይደል ያለው በቃ ጨርሶት ነው። እና እንደውም ለእኛ እንደውም ለኢንጂነሪንግ ተማሪ እንደውም እንዴት ነው በቃ እናጠናዋለን እኮ ፒስ ነው ችግር የለውም። አጥንቶች ነገራቸው ትንሽ የሚያስቸግሩ ነው ኦብቪስሊ አፕላይድ ወይም ሜካኒክስ፣ ግን በቃ እንደዚህ ናቸው። ብዙ ጊዜ እንጠብቃለን። እንዴት ነበር ሃይስኩል ላይ? ያው ልክ ነው ሃይስኩል ላይ በደንብ ፊድ እየተደረግን ነው። እዛ ጋር ግን የኛ ኢፈርት ነው በጣም የራስ ጥረት በጣም ይወስናል በጣም እና ያንን ስለለመድን ትንሽ እሱ ይከብዳል። አይ ቲንክ በጣም የሚጠበቅብህ ነገር ብዙ ነው፣ ግን ደግሞ እነሱ የሚሰጡ በጣም ትንሽ ነው። እሱን ማኔጅ ማድረግ በጣም ይጠይቃል ብዬ አስባለሁ። እና አስተማሪዎቹ በቃ ሆን ብለው የሚያስጨንቁ አለ በደንብ በቃ ለምንድን ነው አሁን ግን ወጥቼ ሳስበው ለምንድን ነው እንደዚህ የሚሆኑት ብለህ ትላለህ። ግራ ነው የሚያጋባው አንዳንዴ ነው። እሱ ፓርት ትንሽ ከባድ ነበረ። እንደ ተማሪ ያስጨንቃል። በደንብ ነው የሚያስጨንቁት። በቃ ስም ያላቸው አስተማሪዎች አሉ። አሁን ሚስተር ኤፍ ምናምን የሚባሉ ነበሩ እና ሆን ብለው ስጡ ምናምን የሚባሉ ነው ይመስሉ ኤፍ ማለት ነው። ግን በቃ ራሱ ከኛ የሚጠበቀውና ዞሮ ማለት ነው እና
በቃ የራስ ጥረት በጣም ይወስናል ግቢ ላይ። ግን ከኛ የሚጠበቀውና ካልሆነ ደግሞ መልሰን ደግሞ እንጥራለን። ግን ተጥሮ የማይሆን ነገር የለም። ቢያንስ የምንጠብቀውን እንኳን ባናገኝ የሆነ ያክል እናገኛለን ብዬ አስባለሁ። ያ ኦብቪየስሊ በደንብ ይህ እንኳን ባናገኝ እናገኛለን እና ጥረት ወሳኝ ነገር ነው። ያ በደንብ ግን እንዳልሽው ነው። አሁን ለምሳሌ አንዳንድ አስተማሪ ጋር ጀስት ኤም ያመጣ በቃ የኔ ክላስ ቢ ነው የምታምጡት ብሎ የሚገባ ጀስት የሆነ ጀብድ ነው የሚመስለው። እኔ አሁን እንዴት መሰለሽ አንዳንድ ጊዜ ብቻ ስላልተመረኩ እንዳንቺ ስም ልጠራ አልችልም። እንዴት መሰለሽ ሁለት ጊዜ ያስተማሩን አስተማሪዎች ይኖራሉ ምናምን ሁለት ጊዜ ወይም ደግሞ ከዛ በላይ ያስተምረውን ግን የምናመጣው ውጤት ዝቅ ያለ ከሆነ ከተማሪ ሳይሆን ፕሮብሌሙ ከእናንተ ነው ማለት ነው። which means አንዳንድ ጊዜ እሱን ኦብዘርቭ አያደርጉትም። በቃ ይመጣሉ ያስተምራሉ፣ ጀስት ፎርማቱ ራሱ እንዳልተመቸ ራሱ ኢቭን ከእንትናቸው ማየት ይችላሉ። ከምንድን ነው ከውጤቱ ከሚመጣው ውጤት ጀስት they can see it ግን ያን ራሱ አይተው ራሱ አያስታክሉትም። ፕሮብሌሙ በቃ ከተማሪ ነው ብሎ ነው የሚያስቡት። ሶ ይሄ በጣም እንዴት ልበልሽ በቃ አንዳንድ ጊዜ እንደውም ፒቲሽን ላስባስ ምናምን የምትይው በጣም ግን የኛ ሀገር እኔ አሁን በእርግጥ ይሄንን ጀጅ ለማድረግ ትንሽ ችግር የለውም። ግን እንዴት ነው አንዳንዴ እውቀት ይሄ ማወቅ ብቻ በቂ አይደለም። ያንን የማስተማር እውቀትን የማስጨበጥ ይሄ ፍላጎቱ ያለው ሰው መመረጥ መቻል አለበት። ጀስት ይሄ ስላመጣ ፎርስ ስላመጣ ያ ሰው መቀጠር አለበት ብዬ አላስብም። ዲስፕሊንም ምንድን ነው ለእነሱ የሚያስተምረው ምንድን ነው ለእኛ የሚሰጠን በጣም የማይሆኑ ነገሮች ስላወቁ ብቻ ለእኛ ይነግሩናል። ግን እዛ ተማሪው ጋር መጥቶ የሚሰጠው ነገር በጣም ከባድ ነገር ነው እና እኛ ሀገር እሱ በጣም ችግር አለ። ምን ሪኳየርመንት አይተው እንደሚቀጥሯቸው አለ የለም ማለት ያየሁት ነገር ነው። በዛ ግቢ ላይ በጣም ብዙ ተማሪ በአስተማሪ ችግር ምክንያት ያቋርጣል። ኦብቪየስሊ በደንብ አንዱ ደግሞ እዛ ጋር ደግሞ ሌላው ደግሞ እንትን የሚለው ነገር እንዴት ነው አሁን እንዳልሽ ማስተማር የሚችል ሰው አለ። በቃ የተሰጠው ሰው አለ። አንዳንድ እኮ ሰው ያስተምር በቃ እሱ ሲሆን ልጅ የሚያስደስትሽ እንትን የለም በቃ ተሰጥቶታል ማስተማር። አንዳንዱ ደግሞ በቃ ጀስት ዩ አር ጉድ አት ግን ለማስተማር ግን ዩ አር ናት ኢነፍ ወይም የሆነ በቃ በተመረክበት ወይ ሰራ ማለት ይችላል። እሱን የሚያዩበት የሆነ መንገድ ቢኖር ደስ ይለኛል። በጣም እኮ ብዙ ተማሪ ማለት ብዙ መቼም ቤተሰብ ብዙ ለፍቶ ነው ያደረሳቸው እና በቃ እንዳይሆኑ አድርገው እንዲመለሱ ማለት በህይወት ደግሞ አንድን ነገር ጀምረ እንደማቋረጥን የፌሊሪቲ ስሜት በጣም ከባድ ነው። በዛ እድሜ ደግሞ አስበው ከእነሱም ከተማሪዎች ችግር ብቻ ሳይሆን ከአስተማሪዎቹ ችግር ብቻ ብዙ ተማሪ ይመለሳል። እኛ እኮ በጣም ብዙ ሺህ ተማሪዎች ተመልሷል። በእኛ ጊዜ ዶርሙ ባዶን ይሆን። አይ እናንተ ክሪስማስ ነበር እንደዛ በፍሬሽ በጣም ብዙ ተማሪ ተመልሷል። ኦኬ እና ከባድ ነው ትንሽ። እኛ ጋር ዲፓርትመንት የቀየሩ ናቸው እንዳለ አብዛኞቹ አይ ቲንክ እንዴት ነው እኔ እንጃ ቁጥሩ ጠፋኝ፣ ግን ሂውጅ ቁጥር እንደሆነ አስታውሳለሁ። ሜቢ እንዴት አጋንኛው እንዳይሆን አላውቅም። 500 ተማሪ ብቻ ኢንጂነሪንግ ዲፓርትመንት እንደቀየረ አውቃለሁ። ወደ ሶስት አንደኛ ፕሬሸር ነው ምልሽ እንዴት ነው በቃ እንደጠበቁት አይደለም። በቃ ዘሪያሊቲ በቃ ኤክስፔክት እንዳደረጋችሁት አይደለም። በቃ አንዱ እሱ ነው። ግን አሁን ሁለተኛ ጋር ስንመጣ ግን ያንቺ ጋር ፊልድ የመረጥሽበት ታይም እንዴት ነበረ? ማለትም ወደ አር ያው እንዳልኩ ፈተና ነበረው። ወደ 300 ይሁን 280 ብቻ ተማሪዎች ተፈትነናል። የሚፈለገው 40 ነበረ። ከዛ ያው ፈተና ሲባል ከ340 ተማሪ ማለት ነው ተመዘገበን። ከዛ ተመዘገበን፣ ከዛ ተፈተነን። እኔ እንደውም ኤክስፔክት ያደረኩት እንትን ብቻ ይሆናል ብዬ ነበረ። አላ ወደ ብዙ ጊዜ ሚስኮንሰፕሽን የሚኖረው ስዕል በጣም ይፈለጋል ነውና ደርብ ስለነበርኩት ላይ ብዙን ጠብቄ ነበር። ግን ያው ሀፋፍ አድርገውት በደንብ እንደውም አፕቲቲዩዱ በዝቶ ነበርና የዛኔ ተፈተንን። እዛ እንዳልኩ መጀመሪያውንም ፋዜን አውቄ ነበር ለዛ ኢትስ ኦኬ በቃ እኔ ኦልሬዲ መርጫለሁ ከሆነ ያንን ቀጥላለሁ የሚል ነው በሀሳቤ። እና በቃ ሰዓቱ ቤት ከተመልሱም በኋላ ለተነገረ ማለት ነው ውጤት። ስለዚህ ከዛ አንቺ ደግሞ በቃ ያ ዲፓርትመንትም ስለሆነ በጣም ኤክሳይቲንግ ነው። በጣም ኤክሳይቲንግ ነበረ ጊዜው በጣም ነበር ደስ ያለኝ። ከዛ ግን እዛ ጋር ደግሞ ዲፓርትመንት ግን አሁን ብዙዎቹ እንዴት ነው አርክ ላይ ወይም ኮንስትራክሽን ላይ ሲቪል ላይ ብዙ ሰው ወንድ ይገባል ብለን ነው የምንጠብቀው አይደል? ወንዶች ናቸው ብዙ እንትን ይላል ማለት አንቺ ማለት በቃ ሊታሊ እንዴት ነበር? ምን ያህል ነበራችሁ? ብዙ ሴቶች ነበራችሁ ወይስ? አይ ነበር ነው ኦብቪየስሊ
ከ40 15 13 14 እንደዛ ነገር ሴቶች የነበር ነው ያለፍ ነው የገባ ነው የነበረው እንደዛ ነው። አይ ቲንክ አክብዶ ይታያል መሰለኝ። ቤተሰብም ደግሞ አምና አይልክም አይደለ ግቢ ይፈራል ምናምን። ጊዜው ደግሞ ጦርነት ምናምን ስለነበረ ብዙም አልነበርንም። እንዳጠቃላይም አስበው ከ5 ብሎክ ምናምን ከ4 5 ብሎክ አንድ ብሎክ ውስጥ ነው የምንኖረው ሴቶች ብቻ አንድ ብቻ ማለት ነው። በጣም ትንሽ ነን እና አሁን ስቲል እንደዛ ነገር ነው እና መጀመሪያም በጣም ትንሽ ነው፣ ሲቀጥልም እንደዛ ጦርነት ሲሄድ ደግሞ ቤተሰብ አይፈልግም መላክ ልጁን። የሚሰማው ነገር ከባድ ስለሆነ አይፈልግም። ብዙ ጊዜ እዛው ኮሌጅ እንዲማር ምናምን ነው የሚፈልጉት ሴት ልጅ ስትሆን በተለይ እንዲ እኔ እንደውም አድንቂያቸዋለሁ። የመጨረሻ ልጅ ሆነሽ መላካቸው ሁላ ሊትራሊ በጣም ያስፈራ ነበር ሞመንቱ። ያስፈራል። ጊዜው ግን ይሻላል መሰለኝ ሐዋሳ አይደል? ሐዋሳ ብዙም እንትን አልነበረም የዛኔ እና ጥሩ ነበረ። ግን በዛ ታይም ላይ የትም ቦታ ነው የሚሉት እማዬ ትዝ ይለኛል ፎርም ስንሞላ ከኔ ጋር ነው ቁጭ ብለህ የምትሞላው። ጉድ ሚስ እኔ ባህር ዳር ነበር እንዲደርሰኝ ፈልጌ ነበረው እና በቃ ባህር ዳር ላይ በቃ እንትኑን ፎርሙን ስሞላ አንደኛ እንዴት መሰለህ ኬሚካል ኢንጂነሪንግ በቃ እንትኑም አለ በቃ የፈለኩት ከሕክምና ጋር አልኩሽም የኛ ባህል ሕክምና ትንሽ ከፍ ማድረግ ስለሆነ በቃ ከዛ ነገር ጋር በደንብ የተፈልጋለሁ ብዬ ባህር ዳር ለመምላት የኔ ሀሳቤ ነበር። ከዛ ግን ምን አለች እማዬ በቃ አይሆንም ፎርሙን ስንሞላ ቁጭ ብለህ ከኔ ጋር ምን ብላ ቁጭ ብለን ከኔ ጋር ነበር ስንኖር የነበረው ማለት ነው። በቃ አዲስ አበባ ልጅ እንዳጋጣሚ ሆነ አሪፍ ውጤት ስለመጣ አዲስ አበባ መጣ። ግን ያንቺ አሁን የመጨረሻ ልጅ ሆነሽ ከዛ ደግሞ ከአካባቢሽ ወጥተሽ የማታውቂ ከዛ ደግሞ የመጨረሻ ስትሆኚ ደግሞ ያን ያህል ደግሞ ሌጀሪም የለም። አይ ቲንክ አትዞሪም በአንዴ ደግሞ መምጣት መቻለሽ የሚገርም ነው። እንዳልኩ ነው እንግዲህ በቃ መጀመሪያ የሆነ ያሳያቸው ነገር ሲኖር ቤተሰብም አምነው ወደ መላክ አይከብደውም ምናምን እንደዛ ነው። ግን ግቢ ላይ በቃ ብዙ ነገሮች አሉት በውስጡ ያው መማሩ እንዳለ ሆኖ በውስጡ ደግሞ ብዙ ነገሮችን አግኝተህ የምታልፍበት ነው እና እኔ በጣም በቃ ብዙ ነገር አግኝቼ የወጣሁበት ቦታ ነው ብዬ አስባለሁ። ግን ዩኒቨርሲቲ ውስጥ የነበሩ ቻሌንጆች ምን ነበሩ? ምን ያጋጥምሻል? በሰዓቱ እንደ ዲፓርትመንት የገጠሙን ቻሌንጆች ነበሩ። የመጀመሪያው እንዴት ነው አሁን እኔ ካየኸኝ በጣም ኢንትሮቨርት አይነት ነገር ኮሚኒኬሽን ላይ ያን ያህል አልነበርኩም ምናምን እና አርክ ደግሞ ይጠይቃል እንደዚህ ፕሮጀክት ቤዝድ ስለሆነ ትምህርቱ በግሩፕ ነው ምናምን መጀመሪያ ላይ የሚሰጥ በፓርትነር ነው የሚሰጥህ እና በደንብ ሀሳብህን ይሄ ተነጋግረህ መግለጽ አለብህ ወይ በቃ የሆነ ስኪል ያስፈልጋል። የኮሚኒኬሽን ስኪል በደንብ ነው ያስፈልግህ እና እንደ ሌላው ዲፓርትመንት አይደለም የሆነ ነገር አጥንተህ የምታመጣው የሆነ አይደለም። በቃ በደንብ ይሄ ፕሮጀክት ነው እየተነጋገርክ እንደዚህ ቢሆን እያልክ ነው የምትሰራው እና ያ ፓርት በጣም ከባድ ነበረ። እኔ አሁን በቃ በሰዓቱ 2 ነበርን ግን ኮሚኒኬሽን ስኪል ጥሩ ስላልነበረ ብቻዬን ነበር የምሰራው እና በቃ ከባድ ነበረ በጣም እና ጁሪ ሲባል በቃ የመጨረሻ ጊዜ ግሬ አብጦ ምናምን ረጅም ሰዓት ነው አጎንብሰን የምንሰራው ምናምን እና እንደዛ ነበር እና የሚጠበቀው ደግሞ የሁለት ሰው ስራ ነው። እሱ በጣም ቻሌንጂንግ ነበር። ያ ደግሞ አሁን ከልጁ ጋር መጨረሻ ላይ በጣም ተግባብተን ፍሬንድ ሆነን ነው ያለቀው። ግን በሰዓቱ መግባባት ባለመቻላችን ምክንያት እንደዛ ሆኖ አለቀ ማለት ነው። ግን እግዚአብሔር ይመስገን ጥሩ ነበር። ኮሚኒኬሽን በደንብ ማትሪክስ በደንብ በጣም እና ያ ነገር ምን ጠቀመኝ? ከዛ በኋላ ብቻ ሲሆን አልከበደኝ። በቃ ይዚ አድርጌ ነው ማስበው ብቻዬን መስራቴ። ከዛ በኋላ ብቻ እየሆነ ይሄዳል። በጣም የሚሰራው ነገር ይሆናል። ከዛ በቃ ብቻዬን መስራት በጣም ይዚ ነው። ሌሎቹ ሲጨነቁ በቃ ለእኔ ይዚ ነበረ። ሌሎቹም ካልሰራሽ የራስሽን ብቻ ስለዘች ነው ወደዛ ቅንጥስ ብዬ ወደ ራሴ ነው የሚሄደው እንጂ በቃ ለማስተካከል ያንን ኮሚኒኬሽን ለማስተካከል አልሞክርም ነበርና በጣም ኮሚኒኬሽን ስኪል የሚጠይቅ ፊልድ ነው። ግን እሱን ነገር ግን አሁን ስራ ላይ እንትን ላይም ስትመጪ እንዴት ነው ዩኒቨርሲቲ ላይ ቢልድ ሆናችሁ በቃ እየሰራ ነው የሚሄደው እየሰራ ይሄዳል እሱ እና በደንብ ኮሚኒኬሽን ስኪል ያስፈልገው ነበረ በሰዓቱ እና ቻሌንጂንግ ነበረ። ጁሪዎቼ 2 ነበረ፣ 2 በፓርትነር የሚሰሩ ነበሩ። ብዙ ጊዜ እንደውም ዩኒቨርሲቲ ውስጥ የማውቀው በቃ የሆነ ልጅ በቃ የሚሰራ ወዳለ አይደል ፕሬዘንቴሽን ኖሮ ወይም ጥያቄ ኖሮ አስተማሪ እጁን እያወጣ ሲመልስ ከታየ በቃ እሱ ነው አሳይመንቱ የሚሰሩ። ከተመደብሽ ከሱ ጋር እሱ ነው በቃ ብዙ ጊዜ ስራው ይጣልብሻል። አሁን እኛ ጋር አሁን በሆነ ጥያቄ መለሽ አይደል ወይ ሲሰጣ ወይ ዝም ካልሽ የሚያወራው ልጅ ነው በቃ። ያንቺ ግን ሪቨርስ
ሁለት ስለሆናችሁም ሊሆን ይችላል። ሁለት ብቻ ናችሁ መስለኝ ወይስ በግሩፕም አለ ግን ሜንሊ ሁለት ሆናችሁ እንሰራው እና እሱ ፓርት በቃ ከባድ ነው። የሚያወራ ሰው ደግሞ የሚሰራ ይመስላል ግን አይደለም አንዳንዴ ማለት እንደዚህ ማለት ጊፍትድ የሆኑ ልጆች አሉ። ከሰራው በላይ የሚያወራ ሰው አለ እና አስተማሪዎች ደግሞ እንደዛ ነው ይመስላቸው ምናምን። እንዴ እንደውም አሳይመንትና ሲጻፍ ራሱ ከላይ የሚጽፉት ስማቸውን ሰርተሽው አንቺ ከታችን ነሽ ያሉሽ ምናምን እናንተ ይላሉ። እሱ ፓርት ያው በጣም ጎድቶኛል እኔ ራሱ። ግን አንቺ ደስ የሚለው ነገር ምንድን ነው? እኔ አሁን ምን እወዳለሁ መሰለሽ ላብ ላይ ስንሰራ በደንብ ኢንጌጅ አድርጌ መስራት ፈልጋለሁ። አሁን ለምሳሌ ለቲም እኮ ሊሰጠን ይችላል ስራው፣ ግን በቃ እኔ ያንን ነገር በደንብ ኤክስፒሪየንስ ማድረጌ ስወጣም አዲስ ነገር አይሆንብኝም በሚል ወይም ብቻ ይሄ አላ የሆነ ነገሩን አገኘዋለሁ ስትሰራው ታውቀዋለህ። ምልሻውን እኔ ብዙ ጊዜ አሳይመንት ሲሰጥ እኔ ብዙ እንትን አለ ይቅርታ ብዙ አላምንም። የሆነ ቱም ነገር ሲሰጥ በግሩፕ ሲሰጥ በቃ አብዛኛውን ፓርት ሰራዋል ወይ ሰርቼ ወይ ስሩት ወይ የሆነ ነገር እንትን ካልሆነ በስተቀር እንጂ ያን ደግሞ መስራቴ ደግሞ ለእኔ በለጠ ሞር እንዲገባኝ ያደርጋል። ወይ የሆነ ነገር ወይም ፈተና ላይ ይመጣል ብቻ የሆነ ነገር ሲያመጡት ስለሰራተን ይቀላል። ሌሎቹ ደግሞ አለመስራታቸው ለማርክ ብቻ ነው በቃ ተሰርቷል እንደትም ይቀላቸዋል። ግን ፈተና ላይ ወይ የሆነ ነገር ላይ ሲመጣ ሚስ ያደርጉታል። ሶ ብቻ እንደዚህ አይነት እንትኖች ይኖራሉ። አሁን ያንቺ ግን አንቺ ነሽ የምትሰሪው ሪቨርስ ሆነ። ብዙ ሰው የሚያወራው ነበር ወይ ይሰራል ምናስበው ነበር። በእርግጥ ስትሰራው ታወራለህ ማለት ታውቀዋለህ። ማታውቀውን ነገር ዝም ብለህ አትቀባጥርም። እንደዚህ ነው አትልም። እሱ ቢያንስ ይጠቅማል ማለት ስለሰራሁት እኔ ማውራት እችላለሁ ቢያንስ ምናምን ዴፊኒትሊ ከረፍት መልስ ተመልሰናል ቤተሰቦቻችን። እያነሳን የነበረው ነገር ምንድን ነው? ፕሬዘንቴሽን ላይ ነበር ስለ የነበረውና ኢንትሮቨርት ስትሆኚ ማለትም ስትሆኚ ብዙ ጊዜ ፕሬዘንት ማድረግ ይፈራል ማለት ዩኒቨርሲቲ እኔ እንኳን ዩኒቨርሲቲ ቅርና ሃይስኩል ላይም ይፈራል። ከዛ ደግሞ ዩኒቨርሲቲ እኔ ጭራሽ የሚገርመኝ ለምን እንደሚፈሩ በቃ አይገባኝም ማለት ጊዜ በቃ ወጥቶ የሚያዩት ኦብቪየስሊ እንደ አይኑ ፍርሃታቸው ግን በጣም ያስፈራል። ለምን እንደሚፈሩ የሆነ እነሱን ነገር ባላቅም ግን አንቺ አልከበደሽም? ኢንትሮቨርት ስትሆኚ አንዱ አሳይመንቱን ከመስራት ባለፈ አሁን ኦብቪየስሊ ስለማታወሪ በቃ ራሴ ልስራው ብለሽ ከምነካካ ትያለሽ። ግን ፕሬዘንቴሽን ላይ ምናምን ሲወጣ ሲያ ነገር ጫና አላደረስም። አንዳንዴ ደግሞ በጣም ከባድ ነው በእርግጥ ከስንት አንዴ ነው ፕሬዘንቴሽን የምንወጣው ምናምን ሃይስኩል ላይ እዚህ ግን አርኪቴክቸር ላይ በቃ በየሳምንቱ ነው ዲዛይን ክላስ አለ። በየሳምንቱም ላይሆን ይችላል ከዛም በላይ ሊሆን ይችላል። ዲዛይን ክላስ አለ ሁሌ ጠዋት የሆነ ታስክ ይሰጥሃል። ፍሬሽ መጀመሪያ ላይ ማለት ጠዋት የሆነ ታስክ ይሰጥሃል። ከዛ እሱን ትሰራና ማታ ላይ 11 ሰዓት መጥተው ትለጥፋለህ። ከዛ ታቀርባለህ። እና በቃ የሳምንቱ ስለሆነ አንድ የሆነ ነገር ገፍቶ ሲመጣ የግድ ስለሆነ ታደርገዋለህ በቃ እና እንደዛ ስለነበረ በቃ የግድ በዛ ላይ ደግሞ ሲደጋገም በቃ ማታመልጠው ነገር ነው ሁሌ ነው። እና በቃ ያንን ለመከተል ትሞክራለህ። በቃ አንድ ነገር ገፍቶ ሲመጣበት አማራጭ የለኝም እገባበታለሁ። ግን ቻሌንጂንግ ነው። የኛ ደግሞ ጀስት በቃ ዝም ብለህ አቅርበህ ራሱ የምትፋታው ነገር አይደለም። በቃ በደንብ ነው የሚልክና እሱ ፓርት በጣም ያስፈራል። የመጀመሪያ ቀን አስታውሳለሁ በቃ ቀደደባቸው እንደዚህ በጭቀን ያደረገው ማለት ነው። እሱ በመጀመሪያ ቀን እንደዛ ሲያደርግ ከዛ በቃ የኛ ምን ሊያደርገው ነው የምትለው ነው። በጣም ያስፈራል። በሰዓቱ አስቦ ስንት ሰዓት ተጨንቀ ምናምን የሰራው ነገር ነው። ግን እሱንም ለመጋፈጥ እንትን መሆን አለበት። ራስን አጠንክረ መግባት አለብህ። አርኪቴክቸር የሚለየው አንድም እሱ ነው። ክሪቲሳይዝ ለመደረግ ውስጥህን አጠንክረ ነው መግባት ያለብህ ብዬ አምናለሁኝ። እሱ በጣም ቻሌንጂንግ ነበረ። ከዛ ባለፍም ደግሞ እኔ አንዱ ይሄን ታሪክ ስታነሽ ምን ትዝ አለኝ መሰለሽ? ዩኒቨርሲቲ ውስጥ እኛ ጋር ልደታ ህንጻ ኮሌጅ ማለት ነው ይባላል። ከዛ አርክ የሚሰጠው እዛ ነው። ከዛ እዛ ነበር ፍሬሽማን የደረሰን ማለት ነው። እና በቃ እዚህ ያሉት አስተማሪዎች ምናምን በቃ ክብድ አድርገው ነው የሚያወሩት። አንደኛ ነገር እና ፕሮጀክት አይ ቲንክ ትሰራላችሁ መሰለኝ ረገጠ እናንትን አለው ነው። ከዛ አይ ቲንክ ከዛ በኋላ ራሷን ገብታ ጠፋች ነው የሰማነው ስቶሪ። ለእኛ አንዱ ምንድነው ስንገብ ይሄ አንዱ ጎስት ነው የሚባለው የሚወረሩ ያለ ዩኒቨርሲቲ እሱ ስቶሪ ነበረ በቃ። እና ግን ሪል ነው መሰለኝ ብቻ እንደዛ በቃ አለ አይደል እንዴት ልበልሽ። የእሷ እንደውም ሞዴሊንግ አይ ቲንክ መመረቂያ ሊሆን መጨረሻ ሊሆን ነው በደንብ የሚሰራው ይመስለኛል። ያንን ልፋቷን እንዴት ነው እኔ በቃ አልሆነልሽም ወይም ይቀር እኮ ማለት ይቻላል። ግን እንደዛ ለይ ስራው እኮ
እንዴት እንደሚያስጠላ ቲዲ ያስጠላሉ። ሞዴል ደግሞ አስቡት ሲጨመርበት ረጅም ሰዓት ነው የምታሳልፈው። ብዙ ለማምጣት በጣም ብዙ ትሞክራለህ ምናምን። ብቻ የለፋው ነገር ሙሉ እንዴት ነው ሰው እንዴት ነው ዝም ብሎ ነገር እንኳን ሰው ክሪቲሳይዝ ሲያደርግ ይከብዳል፣ መቀበል ይከብዳል፣ ይነካል በጣም እንዴ ኢሞሽናል የምትሆኑ። ከዛ ደግሞ አስበው ከአንተ የሚበልጥ ሰው ደግሞ እንደዛ የሆነ ከምንም በላይ ደግሞ ከአንተ የተሻለ ሰው አሁን አለቃ አላ እንትን ሲልህ አይነት ብቻ የሰው ልጅ ከምንም በላይ እንትን የሚያደርገው የሚነካው ኢጎ የሚነካው መጨረሻ ላይ በጣም አላ ከኔ የተሻለ ሰው የሚለው ሰው ክሪቲሳይዝ ሲያደርገው ነው። እና በጣም ከባድ ስሜት ነው በሰዓቱ። ምንም እንዳልሰራ ምንድን ነው የሰራው ሲራሱ ምናምን ብለህ ራስህ ትጠይቃለህ። በዛ ሰዓት ራሱ እንዴት ነው የሚሰማኝ ስሜት ድብልቅልቅ ያለ ነው። እንኳን እሱ ይቅርና የሆነች ግሬድ እንኳን ስትወርድ እንትን ይልሻል እንትን በሆነ ወይም ፈተና ተሰጥኝ እዛ ጋር በሰው ፊት ነው ተማሪ ሙሉ ከቦ እየሄደው ምናምን ከባድ ነው በቃ። ግን ሁሌ አይደለም ደግሞ አንዳንዴ ያነሳል ምናምን እና እነሱም በእርግጥ ከእንትን አስበው ላይሆን ይችላል። ነገ አሁን ስራ ላይ ስትወጣ ብዙ አይነት ክላይንት አለ፣ ብዙ አይነት ባህሪ ያለው ሰው አለ እና እሱንም አንድም እንድንቋቋመው ነው በዛ ልክ እንትን የሚያደርጉ። ግን ሲበዛ ደግሞ በጣም ከባድ ነው። ሲበዛም ሳይሆን አንተ በምን ውስጥ እያለፍክ እንደሆነ አያውቁም፣ ከጀርባ ምን እንዳለ አያውቁም። እኔ አሁን በሰዓቱ በጣም ቻሌንጂንግ የሆኑ ነገሮችን አሳልፌ ነው የምሰራው ከትምህርቱ በተጨማሪ ማለት ነው። ግን በዛ ውስጥ አልፈ የሰራውን ነገር እንደዛ ሲያጣጥልብህ በጣም ይከብዳል። የሰው እውቀት ቤዝድ ነው የሚሰጡ ነገር ሊሆን ይችላል። ግን ደግሞ አዲሴም ታይም የእነሱ ኦፒኒየንም ሊሆን ይችላል። የአርትም ነገር ስለሆነ በቃ ከባድ ነው እሱን መቋቋም። ይሄንን ግን ለመቋቋም ዝግጁ ሆነው መግባት አለባቸው ብዬ አምናለሁ። ኦብቪየስሊ ባይዘው እሱ ብቻ ሳይሆን ኤቭሪ ዲፓርትመንት ውስጥ እንደዚያ ሞር የእናንተ በደንብ የሚሰራ ነገር ላይ ስለሆነ ይበዛል እንጂ የኛው ወይ የሚሰራ ነገር ስለሆነ ይገባል። ምንም እንትን የምትይው ነገር የለም። ግን አሁን አንዳንድ አስተማሪ ጋር በቃ ከመበላሸቱ ወይም እንትን ከማለቱ የረሰነ የሚሳደብ ደግሞ አለ፣ ስርን የሚነካ ስድብ አለ። እውነት አንዳንድ ጊዜ የተማሩ ወዴት እየሄድን ነው የሚያስብል አይነት ስድብ ነው። እውነት እሳቸው ናቸው እያስተማሩኛል። የሆነ ሜም አለ አይ ማን ነው ስሙ አይ ቲንክ ሰራዊት ፍቅሬ ከሰይፉ ፋንታሁን ጋር የሰራው አይነት በቃ የተናገረ ነው። እንዴት ፕሮፌሰር ያለው ማለት ነው። ጀስት ሊትራሊ እንደዛ አይነት በቃ ከባድ እንትን ይላሉ ሲሉ እውነት በጣም ይከብዳል። አስቢ ፕሮጀክቴሽን እንትን አድርገው ከዛ ደግሞ ሲሰደብ። ግን አሁን ደግሞ ቲዲ ላይ ደግሞ ስንመጣ እንዳልሽው በጣም ይከብዳል። እኔ አሁን ትዝ ይለኛል ሰከንድ ላይ ስንመጠኛ ቲቸር ማለት ነው 3 ክላስ ነው ያለው። እኔ እውነት ነው ዳክ ባይ ዘ ወይ ኤአይቲ እንደውም እሱ ቢያስተምራችሁ እንደውም በጣም አሪፍ ነው። ትንሽ ፕሬሸሩ ይከብዳል እንጂ ሲያስተምር በስመ አብ በቃ እኔ እውነት ከዛ በኋላ ሌላ ሜካኒካልም ገብቼ ድሮይንግ ላይ ገባ በደንብ እንደምሰራው በቃ ሹር በቃ ሲያስተምር ከልቡ ነው የሚያስተምረው። ግን አሁን እሱ ጋር ሲመጣ በሳምንት ውስጥ አይ ቲንክ እንዴት ነው በሴሚስተሩ አንድ ሴክሽን ቢበዛ ከ20 በላይ ያስገባ ፕሮጀክት ያስገባ የለም። ይሄ ድሮይንጉ እኛ አይ ቲንክ 101 ነው 102 ያስገባ በዛ ሴሚስተር ብቻ። እና የመጀመሪያ ጊዜ ገብቶ ሲቀልድ እቺ 100 ሞልተናት ነው የምንወጣው ሰራ ስል እየቀለደ ነው አለ አይደል? በሳምንት ውስጥ 7 ሲሎ 8 ከዛ ደግሞ ክላስ ወርክ እዛው ደግሞ ያሰራናል። ደግሞ የሱ ደስ የሚለው ነገር እዛው ስለሚሰራ ያቀናል። በቃ ማን እንደሚሰራ ያውቃል። በቃ እዛው ያሰራን ነበር። ከዛ ደግሞ እሱን ሰርተን እዛ ላይ ይሄን ጨምር ይችላል። ግን ምን ትቀልሽ እዛ ላይ አፕላይድ ተዋለ ምናምን አለ ሌላ ትምህርት የምንማራና ጊዜ አይመስልም። እና ግን የዚህ ጊዜ እኛ በደንብ ነው የምንሰራው። ክላስ ወርክ በደንብ ስለምንሰራ ተማሪ ያቅሻል። ደግሞ ሲሪየስም ስለሆነ አትቀሪ። ስታስፈቅጂው ራሱ ካወቀች ችግር የለውም። በቃ ዋናው ስሪ ነው። በቃ እዛ በቃ ሰርተሽ አሳይ ነው። ግን እንዴት ነበር አንቺ እውነት ሲበዛብሽ ምን ታርጊ ነበር? ማይን ቴክኒክ የምትጠቀሚ ወይስ ሊትራሊ እውነት በደንብ ማለት ትሰራለሽ? ግን የሆነ የምትጠቀሚ ቴክኒክ የለም ወይ ሌላ የምታመጪው ፎርማት የለም? እንደዚህ ድሮይንግ ላይ ነው አለ ለምሳሌ እሱን አሁን እኔ አምጡ ቴክኒኮች እኔ አሁን ሰምቼ ላይ የሆነ ፓርት ላይ የቀለለው እሱን ሰምቼ ነው ይኖራል። ግን አሁን እነሱን እንትን ማለት አይሆንም ብለህ ግን አይ እኔ እንዲህ ልበልሽ አሁን ለእናንተ ኦብቪየስ በደንብ ስሩት ማለትም ዩ ሀፍቱ። ግን እኔ አሁን ስወጣ እኔ አሁን ኬሚካል ድሮይንግ ተማሪ ነኝ። ግን እዛ ጋር አሁን እንዴት ነው ድሮይንጉ ሞር ለእኛው ብዙም አይደለም። ሶፍትዌር የተማራል ምንም አይደለም። ኤሌክ ምንም አይደለም። ግን አሁን እነዛ ያን ሁሉ መቸገር ያን ያህል መጫወት ትንሽ ይከብዳል። ድሮይንግ ላይ የነበረው ነገር ያው እንደ ክላስ ያው ትሬስ የምናደርግባቸው ጊዜዎች አሉ። በጣም ሲበዛብህ በቃ አንችልም
ሌሊቱ ሙሉ ቆመን እንግዲህ ትሬስ እናደርጋለን። እንደዛም ሆኖ ይነቀብናል ነገር ያስታውቃል። ኮንስትራክሽን ላይ ሳይሳል ሲቀር ትሬስ ላይ ያስታውቃል። በጣም ኒት ይሆናል ምናምን ያስታውቃል። በደንብ ያስታውቃል እና ይነቀብናል እኮ እንደዛም ሆኖ እነሱ ሊያውቁ አይችሉም ካላለፉን በስተቀር ግን አልታለፍንም። የዛኔ 0-0 እያደረገች አስቀምጠች ነው ጉድ ሰራቻችሁ። ግን ይሄንን እኛ እንዴት ይበልሽ በደንብ ነው የምንሰራው እንዳልኩሽ። ግን አንዳንድ ጊዜ ይበዛል። በቃ አሳይመንት ሲበዛ ደግሞ አሳይመንት ልሻት ነግሩ ምን ይሄኔ ክላስ ነው የሚልሽው። ስለዚህ ፈተና ምንም ሲደረግ በቃ መስራት አለብሽ። ጊዜ ስንሰራኛ ኦብቪስሊ በደንብ ክላስ ውስጥ በቃ ሁሉም ነው የሚሰራው ሲሪየስ ሆኖ በደንብ ስለምንሰራ። ግን ያ የተጨመሩትን ግን ፓርቶች ግን ስለሚበዙ ሌሎችም የሚሰሩ አሉ። አሳይመንት ክላስ ፕሮጀክት ስላለ እንዴት ነው የምናደርገው? በቃ እንሰራና ትሬስ እናደርገው ነበር። ትሬስ እናደርገው አንዱ የሆነ ፓርት ግን ትሬስ ላይ አሁን አንዱ የሚያስተውቁ እንዳልኩሽ ኮንስትራክሽን ላይ ነው እንዲህ ታሪክ አትዩ። እኔ አሁን ልደታ ነበር የመጀመሪያ የደረስኩትና አይገባኝም ምን ሲያደርጉ እንደነበርና ኤአይቲ ገብቼ ይሄ እንትኑን ስሰራ ነው በቃ ይሁን ታኝ መጣና ትሬስ እያደረጉ ነው ለካት ያለሽ እና በደንብ ዩኒቨርሲቲ ላይ ታዲያ ሌላ ምንድን ነበር ቻሌንጅ የነበረው? አሁን እንዳልኩሽ ዶርም ውስጥ አለ፣ ከዛ ደግሞ አለፈ። ከዛ ሌሎችስ ምን አይነት እንትኖች ነበሩ? አሁን ኢንትሮቨርት ከመሆንሽ ባሻገር ሌላው አሁን እንዳልኩ አርኪቴክቸር ላይ ስትገባ ብዙ ነገር የሆነ ከሌላው ብዙ ነገር ይሆናል አስበህበት ወይ የሆነ ብቻ የሚያስፈልጉ ነገሮች አሉ። ከዛም አንዱ ምንድነው ቢሲ ነበረ። እኔ ደግሞ በሰዓቱ እንደዚህ ኖሃውም አየለንም አለ በጣም ጥሩ ካፓሲቲ ያለው ቢሲ እንደሚያስፈልግ ምናምን ያንን ያህል እንደሆነ አናውቀውም ነበርና አብዛኞቻችን እና ዝም ብሎ በቃ ቤተሰብ እንትን ላለ ማለት ዝም ብለ ቤት ውስጥ የሆነ ነበረ ብቻ እሱን ነበረ እንትን ምለው የምጠቀመው የነበረው ምናምን እና በሰዓቱ ግን እንደዛ ያ ካፓሲቲው በቂ አልነበረም የነበረውና ስፓርት በጣም ከባድ ነው። ይሄንን አውቀው ቢገቡ ብዬ አስባለሁኝ። እኔ አሁን ቀድሞ የሚነግረኝ ሰው በጣም ፈልግ ነበር ማለት ቢኖር ኖሮ ያንን ቻሌንጂንግ ታይም አላሳልፍም ብዬ አስባለሁኝ። እና በሰዓቱ ምን አጋጠመኝ መሰለህ? ጓደኞች አሉኝ ሌሎች ዲፓርትመንቶች ማለት ነው ፍሬሽ ላይ አይደለ ያሉ ጓደኞች አለ እና እነሱ ይቀይሩኝ ነበረ እንትን ማለት ፒሲ እና ምን ሆንኩኝ መሰለህ? ጁሪ ማለት ፋይናል በቃ ፕሮጀክታችን ልናቀርብ እንትን አንድ ሳምንት ሲቀረው እሷ ቀይራኝ ጓደኛዬ ቀይራኝ አንድ ሳምንት ሲቀረው ፒሲው ሂንጁ ላይ እንደዚህ ከፈት ሲዘጋ ትንሽ ችግር ነበረበት ነገርና እኔ ደግሞ አስሬ ተጠቀምበት መከፈት አቆመ ማለት ነው። ተዘግቶ ቀረ በቃ ከዛ እንዴት ልሆን በቃ ግራ ገባኝ። አስበው በስነ ስርዓት በጣም ያስጨንቃል። ፋይናሎቹም አሉ። ከዛ በኋላ ደግሞ እነሱ ይቀጥላል። እነሱን እያጠናህም ነው በመሀል ደግሞ ፕሮጀክቱ ምትሰራው እና በቃ በጣም ያስጨንቅ ነበር። አስበው የሰው የጓደኛህን ፒሲ ደግሞ ማለት ላይፍ ማንም ቤተሰብ ኖሮ ተርፎት አይደለም። አብዛኞቻችን ሚድል ኢንካም ያለው አብዛኛው ቤተሰብና የሆነ ከራሱ የሆነ ነገር ላይ ቀንሶ ቆርሶ ነው የሚገዛል ኦብቪየስሊ እና በቃ እንደዛ ሲሆንባት በጣም ነበር ያዘኩት በአንተ ምክንያት። አስቡ ተሰጥቶ ምን አሰጣሽ? በጣም ነበር የሚያስጨንቀው ከትምህርቱም በቃ ከዛ በኋላስ ደግሞ በማን ነው የምሰራው? ፋይናል ነው ደግሞ በጣም አስቡ ደግሞ ግቢ ላይ አይረዱህም። የሆነ የቦዘንክ ምናምን ነው የሚመስላቸው። ለመረዳት ኦፕን አይደሉም አብዛኛዎቹ አስተማሪዎች እና በጣም ከባድ ጊዜ ነበረ። ግን ደግሞ እግዚአብሔር ይመስገን ያንን ጊዜ የሚያሳልፍልህ የሆነ ሰው ይሰጣል። ደግሞ እግዚአብሔር ሌላ ሰው ይሰጣል እና በዚህ አጋጣሚ ጓደኛዬ እንግዲህ አመሰግንሻለሁ። እግዚአብሔር ያክብርልኝ። በጣም ኦብቪስሊ እንደዚህ አይነት የሚገራርሙ ጓደኞች ትዝ ይለኛል። እኛ ጋር እንትን ፕሬዘንቴሽን ሊሰራ ነው። አይ ቲንክ አብዛኛው የጀመር ፍሬሽማን ላይ ብዙ ሰው ፒሲ የለውም። ቀስ በቀስ ነው ወይ ዲፓርትመንቱ ሲገባ ነው ወይ አፕግሬድ የሚያደርገው ምናምን። ግን እዛው በቃ እየተቀባበሉ ይሰራሉ። ከዛ ፕሬዘንቴሽን ያንተ የለውም በቃ እኔ ወስዳለሁ ይባባሉ እና በቃ ሶሻል ላይፍም ዩኒቨርሲቲ ውስጥ የምናይበት ነገር ከሰው ዩኒቨርሲቲ መግባት አለበት። በቃ አትሊስት የሆነ ነገር ለማየት በደምብ ማለት ይሄ ባውንድድ የሆነው እንትን አለ አይደለ? ምንድነው አካባቢህን በደንብ ሰፊ አድርገህ ታገኘዋለህ። ብዙ እንደ እህት የሚሆኑ ጓደኞችን ታገኝበታለህ። በዛ ውስጥ በጣም በቃ እኔ እንጃ እስከዚህ ድረስ የሚሆንልህ ሰው እንዳለ ራሱ አታውቅም እኮ። ትንሿን ኢትዮጵያ ታይታለሽ። ግን አንዳንድ ጊዜ የሚገርም ታውቂያለሽ፣ የሆነ ቦታ ጦርነት አለ የሆነ ቦታ ሲባል አሁን እኛ ዶርም ውስጥ ስትመጪ የሆነ ዶርም ውስጥ የተለያየ ማህበረሰብ ነው። ደግሞ በቃ እንዴት ልበልሽ፣ ይሄ አሁን ለምሳሌ ከሶስት ከምን ውጭ ከሆነ በቃ
ደስ ሲል በቃ ደስ ሲል ሰው በጣም ደስ ሲል ማለት ነው። በቃ የሆነ እንትን አላቸው። ለክልል ደግሞ ሲመጡ ደግሞ እንዴት ልበልሽ ሁሉም የራሱ አይነት ቫይብ ስላለው በቃ አንቺን ለማውራት ከዛ ለመርዳት የሆነ ነገር እንድታገዣቸው በቃ እየተሳሰብሽ እንትን ትያለሽ። እና ግን እንዴት ነበር አሁን ለምሳሌ እንኳን አንዳንድ ጊዜ ደግሞ ሲሆን ደግሞ ኦብቪስሊ ፒሲም ያክል ነገር ሲበላሽ ከባድ ነው። ጓደኛሽ ግን እምልሽ ምን አለችሽ ነው? ከዛ በኋላ ምንም አላለችኝ። ብለ ማሰሪያ ራሱ ማለት ፒሲዋ እየተሰበረ ነው ፋይሉን አቅታ የሰጠችኝ። ስትከፍተው ይሰበራል፣ እየተሰነጠቀ ነው የሚሄደው እና እየተሰበረ ከፈተችና ሰጠችኝ በቃ ፋይሉን። አረ በቃ እንደዚህ አሬ በጣም ደንግጫለሁ። እንዴት አስቅቅም አዝኛለሁ። እሱ ጭንቀቱ አለ ምናምን በቃ እየተሰበረ ሰጠችኝ ማለት ነው። በዚህ ልክ ነው እንግዲህ መተሳሰቡን የምታገኘው እዛ ግቢ ላይ ማለት ነው። እና ስቲልም አብረን ጓደኛችን ተቀጥለ እግዚአብሔር ይስጣት። አሁን እኔ እንጃ እኔ ትዝ ይለኛል እየሰራን የሆነ ፒሲ ያለው ልጅ ነበርና ቀጥ አለኝ እየሰራበት ማለት ነው። ከዛ ልጁ ኦብቪስሊ ሲጀምር ፒሲም ያን ያህል አይደለም፣ ግን ልጁ እየሰራ ነው በቃ አስፕረንት ፕሬዘንቴሽን እያስተካከለ ነው። ቀጥ አለ ፒሲው። ከዛ እንዴት ነው እንደዚህ የሚሆነው? በቃ የሆነ አለ አይደል አንድ ሰጣት ጋር ውስጥ ገቢያለች፣ ግን የሷ ይለያል በጣም ነው ትለዩ። እና እንደዚህ አይነት ጓደኞች ይኑሩ። ሜንሽን አድርጓቸው። ከዛ እሺ ኦኬ። ከዛ ደግሞ አንዱ ይሄ ቻሌንጅ ነበር ደግሞ የሚከብደው። ከዛ ግን ሌሎችንም ማድረግሽ ጨርሽ ወይስ እዛ ውስጥ ከዩኒቨርሲቲ ከመጨረሽ በፊት ሌሎችስ ምን አይነት ቻሌንጆች ነበሩ ቢያውቁት የምትይው? ደግሞ በዋነኝነት ይሄ ነው እንግዲህ ማለት በዋነኝነት ይሄ ነው። እና ሌላ ምን አለ? ቻሌንጂንግ የነበረው ያው ሰልፍ ኮንትሮል ነው። በቃ እንዴት ነው ግቢ ሲገባ የሆነ ግብ አለ አይደለ? እሱን ግብህን ለማስፈጸም ነው እንጂ መሄድ ያለብህ የሆነ ዲስትራክት የሚያደርግ ነገር አይደለም። ብዙ በጣም ብዙ አለ። ጭራሽ ደግሞ ዶርም ውስጥ የተለያየ ሰው ስላለ ግን በቃ አላማህን መርሳት የለብህም። ከቤተሰብ ርቀሃል፣ ብዙ ነገር በራስህ ነው የምታደርገው። ታይሙን በዚህ ውጣ በዚህ ግባ የሚልህ የለም እና ከእሱ አንጻር ብዙ ልጆች መንገዳቸው ሲስቱ እናያለን። እና እዚህ ላይ መጠንቀቅ አላማቸው ምንም ቢሆን ባላንስ ማድረግ በጣም በሁሉም ነገር ላይ ባላንስ ማድረግ አለባቸው። መዝናናቱም እንትኑም አለ አይደለ? ከጓደኛ ጋርም ሁሉም ነገር ወጣትነት ነው በእርግጥ ግን በዛ ልክ ደግሞ ባላንስ መደረግ አለበት ብዬ አስባለሁ። አሁን እኔ ትንሽ እኔ በጣም በተቃራኒው ሳይድ ነኝ። ጭራሽ አልወጣም ከግቢ ምናምን እና አንዳንዴ አሁን ሳስበው ለምንድን ነው እንደዚህ ይሄ በዚህ ያክል የሆንኩት ብዬ አስባለሁኝ። የሆነ በቃ መንገዱን እንትን ሳይልም በዛ የሆነ ያክልም እንትን ማለት አለባቸው ብዬ አስባለሁ። ኢንጆይ ማድረግ አለባቸው። ሰርክልሽ ነው ሞር ሞስት ፕሮባብሊ ይሆናል ብለሽ ታስቢያለሽ? ሰርክልሽ አሁን ለምሳሌ እኛ ጋር አሁን እኛ ጋር ብዙ በቃ ከመብላት በስተቀር ምልሽ አሁን ራት ወተን ወይ ከመብላት በስተቀር ጀስት ሌላ ቦታ ምንም የሚመጣልሽ የለም ማለት እናትዩ። ግን የዶርማችን ልጆች እንደዚህ አይነት ልጆች ስለሆኑ ብዙም አታስቢም፣ አትወጪም፣ ምንም አትይም። ሞር ያንቺም እንደዛ ስለሆነ ነው ወይስ የምትመርጠው ሰው አለ? ያው ትመርጣለህ የሚመስልህን ነው ብዙ ጊዜ እና የራስህ ደግሞ ባውንደሪ ያለ ሰው እንደዚህ እናድርግ ስላለ አታረግም። እኔ እኮ ለመብላት ራሱ አልወጣም። ይሄም ነው እንደዚህ አይነት ልጆች አለንና የሆነ ባላንስ ማድረግ ያስፈልጋል። የሆነ ማለት ኤክስፒሪየንስ ነው፣ ዞሮ ዞሮ ኤክስፒሪየንስ ነው። ወጥተን የሚያጋጥመን ደግሞ ብዙ ነገር አለ እና ባላንስ ማድረግ በቃ ዋነኛው ፕሪንሲፕላቸው ቢሆን ጥሩ ነው። የወጣ ነገር አይኑር እንጂ ያላ በአግባቡ ቢያንስ ራስህን እኮ እንትን ሳትል የምታረጋቸው ነገሮች ከጓደኞች ጋር ምግብ መብላት እኮ በዛ ልክ የምንሆን ልጆች ስላለን በዚህ ምልክ መሆን አለብን ብዬ አላምንም። እና ባላንስ ማድረግ ትልቁ ናቸው ቢሆን ጥሩ ነው ብዬ በጣም አሪፍ። ሌላ ደግሞ ዩኒቨርሲቲ ውስጥ አንድ ራስሽን ቢውልድ የምታደረጊበት ነው ቅድም እንዳልሽ አሁን ቢውልድ ታደረጊያለሽ። ግን አሁን አንዱ ሌላ በአሁን ብዙ ጊዜ የምናሳልፍበት ቦታ ምንድን ወይ ግቢ ጉባኤ ነው። ከዛ ደግሞ ሜቢ ክለብ ምናምን ስታፍ ካሉ ይሄ አምናሴን ክለብ ስል የትምህርት ቤቶች ክለቦች አሉ። ጀስት እንደዛ ነገሮች ይኖራሉ። ሶ እንዴት ነበር አንቺስ ማኔጅ የምታደረጊው ታይምሽን? ማታ ላይ ወይም ቃል አይደለ መሄድ ሲኖርብሽ ወይም ኦብቪስሊ ወይም ፕሮጀክቶች ላይ ብቻ ኦብቪስሊ አንዳንድ ጊዜ ጫነ ሲል አይመጣልሽም። አሁን ስቲል ቤተ ግቢ ጉባኤ ፕሮግራም ቢኖር ያመጣልን በጣም ይከብዳል። እኔ አሁን የሚቆጨኝ እሱ ነው። ምንም በቃ አልሄድም። በጣም በትንሽ ጊዜ ነው የሚሄደው እና በመጨረሻ አካባቢ ነው ትንሽ እየተንተን ያልኩኝ የነበረው እና በደንብ መጠቀም የምችልበት ቦታ ነው። በደንብ አላ ከመንፈሳዊ ህይወትም በላይ ብዙ ልጆች ሲቀዩ ኮንፊደንሳቸው እንዴት ያደርግ
ንግግራቸው ራሱ እንዴት ደስ እንደሚል ይጣፍጣል እና ለምንድን ነው ማለት እንደዚህ ያክል የሆንኩት? ያንን እንኳን ማለት በደንብ መጠቀም እችል ነበር ብዬ አስባለሁኝ። እና እንደዚህ አይነት ነገሮችም ሲኖሩ ፖዚቲቭ የሆኑ ብዙ እኮ ክበቦች አሉ፣ ብዙ እንትኖች አሉ። ያለ አንተን አንድ ደረጃ ከፍ የሚያደርጉ እኮ የሆኑ በጣም ጥሩ ጥሩ እንትኖች አሉ። እነሱ ላይ መሳተፍ በጣም ወሳኝ ነገር ነው ብዬ አስባለሁ። ምክንያቱም ነገ ደግሞ የምናመጣው ይሄ አሁን ለስራ ህይወታችንም የሆነ መሰረት ነው፣ ቤዝ ነው፣ ማንነትን ይሰራል እና እዛ ላይ በደንብ ባላንስ ማድረግ ይቻላል ያስባል። አሁን ላይ ሳስበው እሱ ትንሽ ቅር ይለኛል። ለእኔ ራሱ በደንብ በቃ ራሴን መስራት እችል ነበር ከዚህ በላይ ብዬ። ያው ኦብቪስሊ ቤተክርስቲያን ጋር ጠጋ ስንል ያው በደንብ ብዙ ነገር እናገኛለን እዛ ጋር። አንደኛ ሌላው መስመር ውስጥ እንዳትሄጂ ራስሽን በደንብ እንድትቃኝ እንትን ልጅሽ ያደርጋል። ከዛ ባለፈም ደግሞ ብዙ ሰዎችም ስትታወቂ ሶሻል ላይፍ ራሱ በደንብ እንዴ አሁን እኛ ጋር ዶርም ብቻ እኛ ጋር ሳይሆን አሉ እኛ ብሎክ ላይ ማለት ነው። እኛ ብሎክ ላይ አሁን እንትን አለ አይ ቲንክ ማህበር ነው ማህበር መሰለኝ ስም አለው። ከዛ ሁሉም ይዘክራል። ከዛ ትጠራሪያለሽ ምናምን። በተለይ ደግሞ ሞር ሴቶች ጋር ነው ደግሞ ሞር ያለው እና እኛ ጋር አንድ ጊዜ አጋጥሞኝ ነበር እና በጣም በቃ አሪፍ ዋው የሚልሽ የሆነ ሴንስ አለው እንኳን መጣው ምናምን እንዴ በጣም በጣም በተለይ ደግሞ ከሌላ ሀገር ሆነሽ ደግሞ ጀስት ብቸኝነት ስሜት አይሰማሽ። በቃ ቤተሰብ ነገር ትሆነሽ ከዛ ደግሞ በዛ ስትተዋወቂ እያለ ደግሞ ከዛ ደግሞ አብሮሽ ትይዣለሽ። ከዛ እያወራሽ ሞር ከዛ እየተጋገዝ ምትበት ቻሌንጁን ያሉትን ነገሮች በጣም በደንብ ማለፍ ይቻላል። እዛ ውስጥ መታቀፍ በጣም ቆንጆ ነው። በጣም በሁሉም ሃይማኖት በደንብ ነው የሚረዳዱት የሚደጋገፉት እና እሱ ነገር በጣም ደስ ይላል። ከዛ አሁን ከዛ ደግሞ ይሄኛውን ስንል ኢንተርንሺፕ እዛው እያለሽ ነው ወይስ እንደጨረሽ ነው ያጣሽው? ኢንተርንሺፕ በእኛ እንዴት ነው 4ኛ ዓመት ስንደርስ ነው። 4ኛ ዓመት ላይ ሰከንድ ፈርስት ነው። ከዛ እኔ ያው ናዝሬት መሆን አልፈለግኩኝም። ብዙ አላ ኤክስፖዠር ማግኘት ፈለግኩኝ በደንብ ማየት ምናምን እና በሰዓቱ ያው እዛው ግቢ እያለሁኝ ቤተሰብ እዚህ አፕላይ እንዳደርግልኝ ያደረግኩኝ። አንድ አጋጣሚ በቃ ዝም ብላ እየሞከረችልኝ አገኘሁኝ እዚህ አዲስ አበባ 6 ኪሎ አካባቢ። ከዛ በቃ ሲደርስ እኔ በጣም ቀድሜ ነው ያስገባሁትና እንዳይረሱኝ ብዬ ራሱ ቀድሜ መጥቼ አስታውሻቸው ምናምን። ከዛ ገባሁኝ ማለት ነው። እንዳልኩ የዛኔ ፒሲ አልነበረኝም። ፒሲ ደግሞ ይፈልጋል ማለት ኢንተርንሺፕ ስትገባ የራስ ፒሲ ያስፈልጋል እና እንደ አጋጣሚ ሆኖ እዛው መጠቀም ትችያለሽ አሉኝ ማለት ነው። እድለኛ ነኝ በጣም ብዬ ከዛ እዛው ከነሱ ጋር እንትን ማለት ጀመርኩኝ። ኢንተርንሺፕ ኢንተርን የገቡ ልጆች ሌላ ክላስ አላቸው ብቻቸው ማለት ሌላው የኢንተርን ክላስ አለ። እኔ ግን እዛ መቅረቴ በቃ ከእነሱ ጋር በደንብ ኮሚኒኬት እንዳደርግ በደንብ ኮኔክሽን እንዳጠብቅ አደረገኝ ማለት ነው ብዬ ተጠይቃለሁ ምናምን እና በደንብ እንትን ኤፈርት ማለት አሳያለሁኝ። በቃ እንደ ሰራተኛ ነው የምገባው፣ ለሰራተኞቹ ነው የምወጣው እኩል። ግን አብዛኞቻችን አሁን እዚህ ላይ የምንሻወደው ነገር ብዬ እንደ ሁሉም እንደ አርክም ሊሆን ይችላል እንደ ሁሉም እንሸወደው በቃ ግቢ ላይ ተጨንቀን ምናምን ስለሆነ የምናሳልፈው ይሄንን እንደ መዝናኛ ታይም እናደርገዋለን። ነገር ግን ብዙ ነገር የምናገኝበት ሪያሊቲው ላይ ያለውን ነገር እናገኝበት ቦታ ብዬ ማምነው ኢንተርንሺፕ ነው። ብዙ ኮኔክሽን መፍጠር የምንችልበት እንዴት ነው ደግሞ እዚህ ስራው ዓለም ላይ እንዴት ነው ወርክ የሚያደርገው የተማርነው ነገር የሚለውን ነገር የምናይበት ኢንተርንሺፕ ላይ ነው ብዬ አስባለሁ። እኔ ስቲል አሁንም ድረስ እየተጠቀምኩበት ያለሁት ነገር ኢንተርንሺፕ ላይ ባገኘሁት ኮኔክሽን እና እንደዚህ ለመዝናናት ብለው ባይሄዱ እውነት ያንን እንትናቸውን አቅማቸውን አሳይተው የሚመለሱበት ቦታ ቢሆን የቱ ጋር እንደሚጠቅማቸው አያውቁም። ነገ ስራ አስገቡኝ የሚሏቸው ያለምንም እንትን ነው የሚያስገባቸው። ምክንያቱም እዛ ጋር አቅማቸውን አይተዋል አሳይተዋል እና በደንብ መጠቀም ያለባቸው ቦታ ነው ብዬ አምናለሁ። ኢንተርንሺፕ ሲወጡ በደንብ ኢንተርንሺፕ ላይ በደንብ ኦብቪስሊ እኔ ደግሞ ያ ኢንተርንሺፕ ላይ እንዳለ ሁሉ ይህን ኤኒ ቦታ ላይ ስትሰሩ ዩ ሃቭ ቱ ፕሩፍ ዮርሰልፍ በደንብ በቃ የት ቦታ እንደምትታይ አትታወቅ። በደንብ ራስን አሳይ ነው አሰቡ እዛ ጋር። አሁን አብዛኛው ጊዜ ደግሞ ስራ ቅጥር ላይ ደግሞ ግዴታ የሆነ ሲቪ ስለወጣ ብቻ ሳይሆን በሪኮሜንዴሽን ነው። ስለዚህ በቃ እዛ ጋር የሆነች ልጅ አይቻታለሁ እቺ ልጅ እዚህ ስራ ላይ ብትመጣ ብለሽ በደንብ ትጠያለሽ። ሶ ያንን ኔትወርክ ማን ይሰጥሻል?
ራሱ። እኔም ብቻ ሳልሆን ጓደኞቼ እንዳለ በኢንተርንሺፕ ነው የመጀመሪያ እግራቸውን ያወጡት ወደ ቅጥሩ ዓለም ሊሆን ይችላል ወደ ስራው ዓለም የገቡት በኢንተርንሺፕ ነው በቃ አብዛኛዎቹ። እና በደንብ ያስፈልጋል እንትን ያሉትም ምንድን ነው ደግሞ ሌላው ደግሞ ኢንተርንሺፕ በቃ ዝም ብሎ ነገር መታየት የለበትም ጀስት ለመውጣት ብቻ ሳይሆን ነገ ደግሞ ወጥተህም የምትቀጠርበት ቦታ ሊሆን ይችላል። መጀመሪያውኑ ስትፈልግ ኢንተርንሺፕ ቦታ በቃ ጥሩ መስሪያ ቤት መሆን አለበት። ነገር ምን ኦፈር እንደሚያቀርብላት ለዛ ጥሩ ቦታ ቢሆንና በደንብ እነሱም ኤክስፒሪየንስ አግኝተውበት የሚወጡበት ቦታ ቢሆን ነገ ማንም ላይቀበላቸው አይችልም። ይታያል ራሱ እንትን ስታደርግ ይታየለ ሲቪን ስታስገባ እኮ የት ነው ኢንተርኔት ይባላል። ስሙም ራሱ ይጠቅማል ሌላው ቢቀር ማለት ነው። ግን አንዳንዶቹ እኔ ሳይ አንድ ጊዜ ትዝ ይለኛል ምንድን ነው ያደረገችው ይፈርማል መሰለኝ ኢንተርኔት ከወጣችሁ በኋላ ትወጣለች ምናምን እዚህ ጋር እኛ ጋር ሰርታች አይደል የሚፈርምልኝ ዘመድ ምናምን የለም ምናምን ብቻ አላ በቃ ጀስት ኢንተርኑን ብቻ ይሄ እንደሰሩ ብቻ ነው የፈለጉት የሆነ ፋይሏን ማለት ነው። ግን አሁን ያ ነገር ሞር ጥቅም አለው ጀስት መፈረሙ ብቻ ጥቅም የለውም። ምክንያቱም ይለያያል አይደል ዩኒቨርሲቲ አሁን ለምሳሌ አንቺ ኢንተርኔት ስትገቢ ዩኒቨርሲቲ ላይ ያለው ነገር እና እዛ ያለው ነገር አይ ቲንክ ቶታሊ ዲፍረንት ነው በጣም ማለት እኔ በሰዓቱ በቃ ተስፋ ነው የቆረጥኩት። 4ኛ ዓመት ላይ ደርሼ ምንም አላውቅም በቃ እንዴ ማለት ተስፋ ነው የቆረጥኩት ስል ካለው ይሄ አንተም እነሱ የሚያወጡት ኤፈርትና የሚሰጣቸው ነገር ሳላሪው በጣም በቃ አንዱ ሳላሪ ላይ ነው ዲፍረንሱ በቃ ከባድ ነው በጣም መቀበል ማትችለው አይነት ነውና እንደዚህ ማለት ነው የምትለው ኤክስፔክቴሽን አለ። አርክ ሲባል ደግሞ የሆነ ዛም አለ ምናምን ይዘጉታል። ግን ሪያሊቲው እንደዛ አይደለም። እንዴት ነው ነገሩ አይነት ነገር ብለህ ራስህን መለስ ብለህ የምታይበትም ቦታ ነው። ይላ ፓዝህንም የሆነ መቀየር አለብኝ እንደ ምናምን የምትለው አይነት ነገር ነው እና እሱ ትንሽ እኔ መንገዴን በሰዓቱ እንድፈትሽ አድርጎኛል ብዬ አስባለሁ። ያ በደንብ ደግሞ በቃ አንዳንድ እንዲህ ጊዜ እንዴት ነው ወደሹም ስለገባሽ አንድ ደስ የሚለው ቢዩቲ። ሁለተኛው ፓርት ደግሞ አሪፍ ቦታ ነው ደግሞ አዲስ አበባ መሆኑ ራሱ አንድ የራሱ ኤክስፖዠር አለው ደግሞ 6 ኪሎ ለያው ማለት ነው እንዲህ በጣም አሪፍ ነው። ሰው እዛ ጋር ስትገቢ እንዴት ነው አሁን እንዳልኩሽ ምንም አይገናኝም። አሁን አንዳንድ ጊዜ አሁን እንደውም የእናንተ ሞርሌት ሊያደርግ ይችላል አላውቅም፣ ግን እኛ አሁን እንደ አዲስ ነው ወተን የምንማረው። ብዙ ጊዜ አሁን ወጥተው ሲሉ በቃ እንደ አዲስ ነው የምንማረው። በቃ ትምህርቱ እዛ ጋ ያለው እሱ ራሱ አይደለም። በቃ እዛ ጋ ያለው ሌላ ዓለም ነው። ሶ አሁን እዚህ ጋር አሁን ይሄ ክፍተት ከኛ ነው ከኤዱኬሽን ሲስተም ከምን ነው ብለሽ የምታስቢው? ወይስ ምንም ሳናውቅ በቃ ያዝን አይደለም የሽምደዳ ነገር ነው? ለምን በዛዊ እንደሚያስተምሩ እኔም አይገባኝም፣ ግን የኛ ይሻላል ይነሽ የእናንተ ጃምሽ ያ ፕሮጀክት በደንብ እያየን ነው የምንሄደው። ትንሽ ክፍተት የሚኖረው እንትን ነው ይሄ ሩሎች ይኖራሉ። የክላይንት ኤግዛክትሊ ይሄ ቪዚብል የሆነው ክላይንት የምታገኝበት ቦታ ነው። አሁን በሀሳባዊ ነው እንደዚህ አይነት ክላይንት አለ ምናምን ብለን ነው ቪፒ የምንሰራው እንጂ ኤግዛክትሊ ላይሆን ይችላል። ያ የሆነ ኬዝ ተስቷችሁም እንደዛ ነው እንጂ ኤግዛክትሊ ደግሞ ያ ክላይንት የኢትዮጵያ ክላይንት ምንድን ነው የሚፈልገው ይለያያል። ደግሞ ሲችል በደንብ ይለያያል። ቤዚካሊ ደግሞ ምን አይነት ፍላጎት እንዳለው ታውቅበታለህ። ሩሎቹ ምናምን በደንብ ይሄ የምታውቅበት ቦታ ነው የሚሆነው ማለት ነው። ይሄ መሬት ላይ የሚወርደውን ነገር የምታውቅበት ቦታ ነው። ከዚህ በተጨማሪ ደግሞ እነሱ እንዲከታተሉ የምንጠብቀው ነገር አለ። ሌላ ችግር ያየሁት ነገር እዛ ኢንተርኔት ላይ በቃ እነሱ እንደዚህ አይደለም። በቃ ራስህ መጠየቅ አለብህ። ምንድን ነው ይሄ ኪውሪየስ መሆን። ያ ግን ያንቺ ኢንትሮቨርትነት እንዴት ነው እሱ አልገደበሽም? እሱ ፓርት እስያር አመጣውት ከዚህ አሪፍ ምንም አልጠይቅም ምናምን አይደለም። ልክ የመሰለህን ነገር የምታደርገው ነገር አለ አይደለ? እንደዚህ አይነት ነገሮች ላይ ደግሞ ኃላፊነት እየተሰጠ በሄደ ቁጥር እየተዳፈርክ ደፋር እየሆንክ ትሄዳለህ በጊዜ ውስጥና እሱም ጠቅሞኛል። እስከ 4ኛ ዓመት ድረስ እንግዲህ ያው የሆነ ስኪል አዳብራለዋል። በዛ ውስጥ ያዳበርኳቸውን ነገሮች እዚህ ጋር ለማምጣት ሞክሬያለሁኝና መጠየቅ አለብን በደንብ እየጠየቅን ራሳችን ኤፈርታችንን ሲያዩ ነው ስራ የሚሰጡት። አሁን ስራ ላይ ሰጧቸው ይችላሉ፣ ግን አንተ መጠየቅ አለብን እያልክ መጠየቅ ስራ አለው። እንደዚህ ስጠይቅ እነሱም ተማምነው ለመስጠት ይሞክራሉ። ግን ዝም ብለህ አንድ ፕሮጀክት ተሰጥቶ ከዛ እሱን አመት ይዛ ቁጭ ካል በቃ ጸጥ ነው የሚሉት። ለሚሰራው ሰው ይሰጣሉ።
እና እንደዛ ነበረ በቃ የምንሰራው። ትንሽ ልጆች ነበርን፣ ብዙ ኢንተርን ነበር፣ ግን በደንብ የምንሰራላቸው የተወሰነው ነው። ምክንያቱም አይጠይቁም፣ በቃ እንደ ህዝናት ነበር በቃ ሲሰጠን ነገውን መጥተው ሪኮሜንዴሽን ቢጠይቁ አይሰጧቸው። እንደማይሰጧቸው ነው በስነ ስርዓት የነገሩኝ። እና አለ ማለት አትታወቁማ፣ አይታወቁም ጀስት እና ለሪኮሜንዴሽን እንኳን ቢያንስ አሳይተን ብንሄድ ጥሩ ነው፣ ልዩነት ፈጥረን ብንሄድ ጥሩ ነው፣ በሁሉም ቦታ ላይ እንዳልከው ማለት ነው። ከዛ ኢንተርን እንደወጣሽ ደግሞ ሌላ ፓርት ደግሞ ኢንተርን ጨርሽ ተመለስሽ። አይ ቲንክ እናንተ ጋር ፈርስት ላይ ነው ግቢ ላይ አሁን። ስለዚህ እዛ ታይም ላይ ምን ያህል ታይም የሚሰጠሽ? አንድ ሴሚስተሩ ስንት ነው? አይ ቲንክ 4 ወር ነው ሙሉ ሴሚስተሩ። 5 ወደ 5 የተጠጋ ነው ብዙ ጊዜ የሚሆነው መሰለኝ፣ 4-5። ከዛ ኢንተርን እዛ እንደጨረሽ እዛው የመቀጠል ሲቹዌሽን ነበረ ከዛ በኋላ ወይስ እዛው ድርጅት ኢንተርን በኋላ ማለት? ሁለተኛ ጊዜ መጣሁኝ እኔ ከስራ በኋላ እንዳልኩ ከትምህርት በኋላ። ኦኬ ማለት ተመርቀሽ ወጣሽ በኋላ ማለት አይደለም፣ 4ኛ ዓመት ወደ 5 ስንገባ ማለት ክረምት ላይ ማለት ነው። እና እሱም ጠቅሞኛል። ከእንደገና ደግሞ እዛ ኦብቪየስሊ ደስ ብሏቸው ነው የሚቀበሉሽ። እንደውም ፕሮፌሰር ሰራላቸው ሰው እንዴ በነጻ ተገኝቶ ነው እንዴ? በነጻ ነው። በኢንተርንሺፕ አልነበረ እንደዚህ ለምንሰራ ልጆች ተጨማሪ ስለናል ነገር ግን እንደዛ ነበረ። አስበው ትንሽ ብር ነው የምንሰራው፣ ተከፈሉ ነው እሱንም በፈቃደኝነት እነሱ ከሰጡን ነው ምናምን። እና ከእንደገና መጥቼ ነበረ የመጣሁት፣ ግን ለኢንተርን ብዬ አልነበረም፣ ሌሎች ስራዎች ለመሞከር ነበር። ከዛ ግቢ ከገባሁ በኋላ እንዳልኩ በፊትም ስትሪንግ አርት ሰራ ነበረ። ኳረንታይን ላይ ረጅም ጊዜ አልነበረ፣ እረፍት ነበረ የዛኔ ሞክር ነበረ። ከዛ እሱም አለ የእሱ ድፍረትም አለ። አንድም አርክ የሚሰጥህ ነገር ምንድን ነው? ሁሉንም ነገር እንድትሞክር ያደርግሃል። በውስጡ ብዙ ነገር ስለሚይዝ ሞዴሊንጉም አለ፣ ብዙ ነገሮችን በራስ ፊገራውት እንድታደረግ ስለሚያደርግ ደፋር ያደርግሃል ነገሮችን ለመስራት። እና ከዛ እሱም አለ። ከዛ አሁን እንዳልኩ ይሄ ኢንተርንሺፑ ላይ ያለኝ ኤክስፔሪንስ ስላስፈራኝ እንዴት ነው ወጥቼ በዚህ አይነት ነገር ሰርቫይቭ ማድረግ የምችለው? እንኳን አይደለም የተሻለ ነገር ሰርቫይቭ እንዴት ማድረግ እችላለሁ ብዬ ሳስብ ለምን እስቲ ወደ አርቱ ደግሞ እንትን አለ። እንደ አጋጣሚ ደግሞ እዛው ክላስ የነበረች ጓደኛዬ እንደዚህ ሚራል አርት ወል አርት ትሰራ ነበረና አፈር አቀረበችልኝ። ምን ሰራሽ ምናምን ስትለኝ ብዬ አብረን እንቀጠልም ማለት ነው። ከዛ በዛ ውስጥ ብዙ ነገር አገኘሁኝ። ይሄ ፊፍዝ ይር ላይ ማለት ነው። ፎርዝ ጀምራችሁ ፎርዝ ሰከንድ ጀምረን ከዛ ክረምት ላይ ቀጠሉ ማለት ነው። ክረምት ለሱ ብዬ ነበር የመጣሁት አሁን ለምትሰሩ ስራ ማለት ነው። ከዛ ስመጣ ግን እንዳሰብኩት ነው። ከዛ መልሼ የገባሁኝ ኢንተርንሺፕ ማለት ነው። ከዛ በዛ ውስጥ ደግሞ ሌሎች አንድ ሜድቃዎች ምናምን መሸጥ ጀመርኩኝ ምናምን። ሄቺ ቢዝነስ አዲሽን ስሞል ቢዝነስ እዛው ጀመርሽ ማለት ነው? እንደዛ አይነት ነገር ማርኬት ፕሌስ ላይ ምናምን እየለቀኩኝ ምናምን ለመሸጥ እየሞከርኩኝ፣ በዛ ውስጥም ደግሞ እንደዚህ ሚራል አርቱም ሲገኝ እየሰራም ምናምን ክረምቱ አለፈ ማለት ነው። እና ይሄ ምን ጠቅሞኛል? ይሄ ማየቴ አሁን ወጥቼ አልተቸገርኩም። ግቢ ላይ ሆነ ብዙ ነገሮችን የሞከር እድሉ አለን ብዬ አስባለሁ። በደንብ አይመስለንም፣ ግን እኛ መማር ብቻ ነው። ጊዜም ደግሞ በጣም እኮ ጊዜ የለም ምናምን ስትል ደግሞ ይበልጥ ጊዜ የለህም አይነት ነገር እና በደንብ ግን ጊዜ ያለው ይዛኔ ነው። አስበው የሆነች ታይም ነው የምትማረው። ከዛ እሷን ታይም ተምረህ በቃ አለቀ ትተኛለህ፣ ወይ ደግሞ ያው እንደኛ ፕሮጀክት ከሌለ ይተኛል ምናምን። እናንተ ግን ብዙ እሱ አለው። ግን ደግሞ ቅዳሜና እሑድ የሚባል ነገር አለ። ከዛ ደግሞ ክረምት የሚባል ነገር አለ። የስራ ህይወት ላይ ግን የለም ትሰራታለህ 24/7 በቃ እንደዛ ነው። እና ይሄ በሰው ሀሳብ ነው የምትኖረው። ቤተሰብ እያሰበልህ ነው፣ ፕሮቫይደር አለክ እና እሱ ስላለ በደንብ በቃ ኪዩሪሲቲው አለ፣ ኢነርጂ። አሁን የዛን የነበረ ኢነርጂ እና አሁን ያለ ኢነርጂ አንድ አመትና የ20 አመት 26 አመት ሰው እንትኑ ኪዩሪሲቲው እና ኢነርጂው አንድ አይደለም። ምክንያቱም በውስጡ ብዙ የሚያሳልፈው ነገር አለ እና ያንን ጊዜ በደንብ በቃ መጠቀም አለብን። ብዙ ነገር ፊገር አውት ማድረግ የምንችልበት እድሜ ነው። በእርግጥ ይሄ ጀነሬሽን እንደውም በጣም ይሻላል፣ ብዙ ኤክስፖዝድ ስለሆነ ጊዜው ስለሆነ
ይጠቀማል ብዬ አስባለሁ። ግን ማይጠቀሙት ካሉ በደንብ መጠቀም ያለበት ራሳችን ቢል የምናደርግበት ጊዜ ነው። ማንበብ ራሱ እኮ በጣም እኮ ማለት አሁን ሌክዠሪ ነው የሚሆንብህ እኮ ላንብብ እስቲ ራሴን ቢውልድ ላድርግ ምናምን ታይሙ የለህም። ቢኖርህም በቃ አቅም ታጣለህ። እንደ በፊቱ አይደለም በጣም ትልቅ ኢነርጂ እና ያንን ጊዜ በደንብ አግባቡ ራሳቸውን መስራት የሚሰሩበት እድሜ ነው ብዬ አስባለሁኝ እና በደንብ መጠቀም አለባቸው። ሶስት መጪ ኢንተርን ላይ የምትኖር የት ነበር? እዚህ አዲስ አበባ መጪ ስመጣ ዘመድ አይነት ነገር ነበር፣ ግን እንትን ነው አላ ብቻዬን አይነት ነገር ነው የምኖረው እና በደንብ የዛኔም ደግሞ ኤክስፔሪንስ አደረኩት እንዴት ነው ማኔጅ ማድረጉን ምናምን በደንብ ነው ማኔጅ በቃ አንቺ ራስሽን ሰርተሽ ወጣሽ ዩኒቨርሲቲ ነው በደንብ ማለት ነው ያስባለሁኝ። ግን ደግሞ ከዛም በፊት ምንድነው የሆነ ሃይስኩል ላይ በቃ የሆነ ቤዝ ሊኖራቸው ይገባል። አንዳንዴ ካልደረስንባቸው የማይገቡን ነገሮች አሉ አላ ቤተሰብ ተማር ስላለ ምናምን ነው የምንማር ይመስላል። በቃ እንደዛ ነው የምናስበው ወይ እነሱን ለማስደሰት እነሱን ላስደሰትና እቺን ዲፓርትመንት ልውጣ ሌላ ስራ ነው የሚባል ኤቭሪዋን እንደዛ ነው። ግን እንደዛ ባይሆን ለራሳችን ነው ዞሮ ዞሮ ያ ግን ስቲል ግን እዚህ ጋር ምን ታውቂያለሽ ቤተሰብ ይጫናል። አሁን ችግሩ ምን ታውቂያለሽ አሁን አብዛኞቹ ሊትራሊ ነው የምልህ 90% የሚሆን ሰው ዩኒቨርሲቲ ውስጥ ያለው ሰው እቺን አንዴ ተመረቂ ከዛ የሆነ ስራ ፈልጌ ወይ ራሴን ጀምሬ ነው የሚለው። እቺ ምልሽ ምንድነው 12 አመት ከዛ ደግሞ 3 5 17 ኬጂ ጨምራ 20 ምናምን አስተምሮ ያንን ዲግሪ ማየት ይጠብቃል ወላጅ። ሶ ያንን ዲግሪ ሲጀምር ሲማር የሚፈልገው ምንድነው ያቺን ቆቻ አርጊያት እንደውም አይ ቲንክ የሆነ ራሱ እንትን አለ ይሄ ሁሉ ጣጣ ለአንድ ፕላኔት ቢል ሶ እንደዛ ብሎ እንዲያስቡ የተደረጉት ምንድነው ቤተሰብ በጣም ይገፋል። በጣም ሲገፋ ደግሞ በቃ ልጆቹ በቃ አላ በቃ ካልቻ ሳይሆን ቫልዩ አጣ መማር በቃ ተቀጥረህም እኮ ምንም በቃ እንዴ አስኪን ፕራይስ እኔ ባለፈው ያዩት አይ ቲንክ ሜቢ እንትን ካልሆነ ለአንድ ዶክተር ስፔሻሊስት 12500 ብር ነበር ያዩት። ያ ደግሞ ከመንግስት ሲቆረጥ ደግሞ አስቢ እኔ ነው ይሄ ነገር ተሳስቶ እንዳይሆን ሊትራሊ ለነጠው እና እሱ ነገር ሲሆን ደግሞ ምን እንዲያደርገው ራሱ ይጠበቃል። just that's why አዲስ ነገር መሞከር ያለባቸው ከዘመኑ ጋር ራሳቸው ማድረግ ያለባቸው እንጂ ተመርቄ ወጥቼ obviously ሊሳካኮ ይችላል የሆነ ስፔሻሊስት ከምታደርግ የሆነ እስከምትል ልትችላል። ግን በዛ ነገር ሰርቫይቭ ታደርጋለህ ወይ ነው ወጥተህ ተቀጥረህ በምትሰራው በምናም ሶ ስቲል ቢልድ ዮርሰልፍ ስትወጣ ስራ ዓለም ላይ ደግሞ ከኤ ፕላስ ከምን ውጤቱ የሚያስፈልገው ይበልጥ ካራክተር ሶ እነሱን ካራክተር ቢልድ ካላረግ ይሄ ያለ እነሱን ቢልድ ካላረግ just you are lost። በጣም አሁን ብዙ ጊዜ አካዳሚክ ሰዎች የሚቸገሩት ይሄ ነው። ከሰው ጋር እንዴት መግባባት እንዳለባቸው ሶሻላይዝ እንዴት ማድረግ እንዳለባቸው አቁምና እሱን ቢልድ ማድረግ ያስፈልጋል። ግቢ ላይም ሆኖ ሊሆን ይችላል ብቻ በተለያዩ መንገዶች ያላ የራሱ እኮ ብዙ ነገሮች አሉ ራሳችን ቢልድ የምናደርግባቸው አይደል? እንደየሰው ፍላጎት ማንበብ ሊሆን ይችላል፣ ፖድካስቶችን በማየት ሊሆን ይችላል፣ በደንብ ደግሞ ከሰው ጋር ሶሻላይዝ በማድረግ ይችላል፣ የተለያዩ ሌሎች ነገሮች በመሞከር ሊሆን ይችላል። ብቻ በዛ ሰዓት በቃ የመሞከሪያ ቢልድ የማድረጊያ ጊዜ ነው። በደንብ ፊገር አውት አድርጉ በነፃነት ማንም ያላ በኪራይ ደረሰብኝ በቤተሰብ ሀሳብ ነው ያለውና በደንብ ነው በቃ የዛን ሰዓት በደንብ ፊገር አውት መደረግ አለበት ብዬ አስባለሁ። ኢን ኤርሊ 20s ኤክስፐሪመንት ታይም ነው ብዬ ነው ፊገር አውት አድርግ። አሁን እኔ በቃ ዶርም ውስጥ የሆነ ጊዜ ምን አለ መሰልሽ እኔ እንዴት ምን አይነት ሰው ነኝ አሁን ነው ጀስት ይሄ ቢታኔ የመጣው እንጂ ጀስት በቃ ብዙም ከሰው ጋር ማውራት አልወድም። በቃ ጀስት ሰራው ጨረስኩ ምናምን ነው። ከዛ አይ ቲንክ ከሜሪ ጋር ነው ታላቀቴ ቢያት ከሷ ጋር ነበር እያወራን መጀመሪያ እኮ ቢታ ጓደኛ ሰው ለማግኘት እኮ ከዶርም መውጣት አለባለች። ጀስት አንተ ዶርም ውስጥ ሆነ መጥቶ እንዳኮኩ ነው የምጠብቀው አለችኝ። ሶ ያንን ኤክስፖዠር መኖር አለበት። ውጡ አሁን በቃ ዶርም አሁን ምንድነው እንዳልቅ ምንድነው የምናደርገው ወይን ገብተን እንተኛ ክላስ አለቃ ኡፍ ገብቼ ልተኛ ለሊቱም ሙሉ እኮ ኢቭን ተኝተን ሄደን እንተኛ ነው የምንለው። ይገርመኛል። ሶ you have to do something አትሊስት በቃ do something አትሊስት መተኛት ራሱ ካልሆነ ራሱ የሆነ ኮሚኒቲ ቡና የጠጡ ከሆነ አብራችሁ ሜቢ የነጋችሁ መስመር ማን እንደሚያስተካክላችሁ አታውቁትም። ሶ እዛ ጋር ነው በቃ የሆነ መስመር ፓዝመቲቭ ሶ እና ይሄ 20 ታይም በቃ በደንብ አይ ቲንክ የሆነ ታይም ላይ ያሉት በጥፊ ብትመቱ መነሳት የምትችሉበት አቅም ላይ ያለ በደንብ በቃ ሶ በደንብ ፌል አድርጉ ውደቁ በቃ have a freedom to fail በደንብ ለመውደቅ ራሱ ያ እና ጀሶ ስለዚህ አምስተኛ ዓመት ላይ ደግሞ እንትን ይቀንሳል ይመስለኛል ኮርሶችም ይቀንሳሉ ፍሪ መሆን አለ።
ከዛ 5ኛ ዓመትም እንደዛ እየተሰራ ተቀጠለ። ከሐዋሳ ድረስ እየመጣ በጣም እኔ ዴዲኬሽንሽ ግን በጣም በጣም ምልሽ በጣም ጎበዝ በጣም በምልሽ አብዛኛው ሰው ምንድነው ከአካባቢ መራቅ አይፈልግም። እዚሁ ካገኘ ቀልል ይበቃኛል ነው የሚለው። ግን ይሄ ኤክስፖዠር ማግኘት ኔትወርኩ በቃ አዲስ አበባ ላይ እኔ እንጃ እኔ ትያቁ ሳይሆን መምጣት አለባችሁ። ስራ ያለው እዚህ ነው በቃ በደንብ ያለው እዛ ነው። በተለይ ደግሞ አሁን አስበው አርኪቴክቸር ብለህ የመንግስት ስራ ምናምን ካልሆነ የመንግስት ፕሮጀክቶች ምናምን ካልሆነ ኦብቪየስሊ እንደዚህ በቅጥር ምናምን የተሻለ ፕሮጀክት የማግኘት እድል ጠባብ ነው፣ በጣም ጠባብ ነው። እና ብዙ ኤክስፒሪየንስ ማግኘት የሚቻለው ምናምን እዚህ ነው። በደንብ ያለው ሴንተር ስለሆነ እዚህ ነው ያለው እና ይድፈሩ ማለት የት ነው ማልፎ ምናምን ብለው በቃ የሆነ መንገድ አይጠፋም። እነሱ ይሞክሩ እንጂ ያዘጋጃል። ፈጣሪ ደግሞ የሆነ ደፋር መሆን ነው። አንኳኩ ይሰጣችኋል ብሏል። አንዳንድ ጊዜ ምንድን ነው መሰለሽ አንዳንድ ፕሮጀክቶች የሚሆን ነገር ስንጀምር ጀስት ቴክ ዘ ሪስክ በቃ ቴክ ዘ ሪስክ። ከዛ አታውቁትም ምን ላይ እንደሚያመጣችሁ። ሶ ደግሞ በቃ በፈጣሪ ከታመንሽ ጀስት የሆነ ነገር ያዘጋጃል። ምንድነው እሱ የሚያው ምን ያህል ቺድ ሞክረዋለች፣ ጀስት ምን ያህል እየሄድሽ ነው፣ ፈልገው ምን ያህል ዋጋ ከፍላለታለች። እሱ ምን ያህል የከፈላችሁትን ዋጋ ስናቅ ነው እሱ ላይ ነው የሚጨምርልን። ምን ይዘህ ነው የሚጨምርልህ ይልሻል። ሶ ዛሬ በቃ እነሱ ይሄን ያህል ይጃሉ ፈጣሪ ተጨመርበት ለማለት ራሱ የሆነ ድፍረት ይኖርሻል። አንዳንዱ ከምትቀመጥበት መነሳት ነው። እዚሁ አግኝቻለሁ እዚሁ አትሊስት ምንም በቃ ያው አንቺም አንድ እንጀራ ነው ትበይው እኔም አንድ እንጀራ ነው የምበላው ምን ይላል። ግን ጀስት ይሄ ኤክስፖዠር በህልምሽ መስራቱን ከዛ ደግሞ ከሰዎች ጋር ኔትወርክ አድርገሽ ትልቅ ፕሮጀክት ላይ መቀመጥ መቻሉ ራሱ ትልቅ ነገር ነው። ኔትወርክ ማለት አሁን እንደውም ከገንዘብ ይልቅ ከምንም ነገር ይልቅ እኔ ቫልዩ የምሰጠው ዩር ኔትወርክ ነው። ዩር ኔትወርክ ኢዝ ዩር ቦይዝ አር የሚባል ኔትወርክ በደንብ ከዛም ውስጥ ከጨረሽ በኋላ አሁን ደግሞ ትልቁ ደግሞ የሚመጣው ጋፕ ደግሞ ምንድን ነው? ስንመረቅ ዩኒቨርሲቲ ላይ ሆነን ምን ስለው አለ እንደውም ኢንተርኔት ላይ አንቺ በደንብ ዩቲላይዝ በማድረግሽ ያንን ታይም ዩ ኖ ምን ሪያሊቲው ምን እንደሆነ። ግን አሁን ብዙዎቻችን ላይ ስቲል ነው የምልሽ በጣም ብዙ ሰው ተመርቆ ሲወጣ ምንም አያውቅም ሳይሆን የጠበቀው ነገር የለም ምንም የለም። ስለዚህ አሁን ከዩኒቨርሲቲ ሲወጡ ምንድን ነው አንዱ መጠበቅ ያለባቸው ነገር አማልሽ በጣም ኤክስፔክት ያደርጋሉ። ስቲል ልክ አሁን ከሃይስኩል ወደ ዩኒቨርሲቲ ስንገባ ከዛ ደግሞ ተመርቀን ስንወጣ ሌላ ነው ሌላ ዓለም ነው እሱ እዛ ጋር ደግሞ ያለው እንዴት ነበር ያንቺ ኤክስፔክቴሽን ሪያሊቲ ቤተሰብ ጋር ስራ ዓለም ላይ እንዴት ነበር? እንዳልኩ እኔ አሁን ጀስት አሁን ግቢ ላይ ስለሞከርኩኝ የአርቱን ስራዎች በቃ ይሄንን አይቼዋለሁ ደግሞ ውስጥ ይሄኛውን ሊያው ብዬ ነው ያሰብኩት። ግን ከዛ በፊት ምን ነበረ እንዴት ነው ግቢ ላይ በቃ ትምህርት ብቻ ነው የምናስበው። አይ ቲንክ በቃ በጥሩ ውጤት ልመረቅ ይሆናል ግን ወደፊቱን ደግሞ አናስበውም፣ በደንብ አናስበውም ወዴት ነው የሚሄደው የሚለውን ነገር እና በደንብ ማሰብ አለብን። ፕላን ቢ፣ ፕላን ኤ፣ ፕላን ቢ ብለን ማስቀመጥ አለብን ብዬ አስባለሁኝ። እና ትንሽ እሱ ቻሌንጂንግ ነበር። ከወጣ በኋላ ያሰብኩት የነበረው ፍሪላንስ አሁን እንዳልኩ የኛ ክላሶች ልጆች በጣም ይሰሩ ነበረ እና ፋይቨር ላይ ይሰሩ ነበረ። ፋይቨር አፕወርክ ኦኬ ኦንላይን ፕላትፎርም ሆኖ ውጪ ነው ለውጪዎች እንትን ትላላችሁ ነው ማለት በአርኩ እና በደንብ እነሱ እየሰሩ ነበርና ከእነሱ በቃ ብዙ እንትናላ እየጠየቅኩኝ ምናምን ሞከርኩኝ። እነሱ በደንብ ሰርተዋል፣ በደንብ ከምልህ በላይ ማለት ነው። እኔ እንደውም ሪኮመንድ እስቲ ያደርጋቸዋለሁ። እስቲ በጣም አሪፍ በደንብ ሰርተዋል ከምልህ በላይ። ተማሪ ሆነው ተሞኑ ትላለህ ተቀበል ሪያሊቲ ውስጥ ነው። ውስጥ ፍሪላንስ ላይ አፕወርክ ላይ ነው የሚሰራው በደንብ ደግሞ በዶላርም ነው። ከዛ ደግሞ እንዴ ከዩኒቨርሲቲ ምግብ መገላገል ሰራሱ አንድ ትልቅ ነገር አንዴ ወጥሽ ደህና ነገር መብላቱ እግዚአብሔር ባለሀብት ነው የሆነብን አናታችን ላይ እና ስቲል ባለሀብት ናቸው እና እንትን ነው ሞከርኩኝ በሰዓቱ። ሜቢ እኔ ያልገባኝ ነገር ሊኖር ይችላል በሰዓቱ። ግን ለአንድ ሰው ተሳካለት ማለት ለአንተም ይሳካል ማለት አይደለም። እሱን የተረዳው በሰዓቱ እና እንደዛ ነበረ። ሞከርኩ እዛ እንደማይሆን ሲገባኝ ሆናላ እንደጠበቅኩት ሳይሆን ሲቀር ጭራሹኑ ፌል አላደረግም፣ ግን እንዳሰብኩት ያክል አልሆነም። ከዛ በቃ ቤተሰብ ደግሞ እንድትቀጠር ይፈልጋል። አንተም ደግሞ ማየት አለብህ ያንን ህይወት። የሆነ ነገር ስትጀምር ነው እንዳልከው የሚጀምረው ነገር እና ከዛ አፕላይ ወደ ማድረግ ሄድኩኝ ማለት ነው። እንዳልኩ በቃ ወደ ኢንተርኔት እንትን ያልኩበት አፕላይ እንደውም ሪኮመንዴሽን ላስብሴድ ነው ዝም ብዬ የሰጠኋቸው ምናምን። ከዛ ትቦኝ ወዲያ ገባው ማለት ነው እዛው ማለት ነው። አንቺ በቃ ፕሩፍ አድርገሻል። በቃ በደምብ ደስ የሚለው ነገር እና ደግሞ ሁለተኛም ስመጣ
ሁለተኛው መጥቼ ስለነበረ ቢቀየሩ ራሱ እንትኖቹ እንዴት ነው ስታፎቹ ቢቀየሩ አውቃቸዋለሁ ደግሞ መልሼ ማለት የመጀመሪያዎቹ ቢቀየሩ የነኝ ደግሞ አውቃቸዋለሁ እና በቃ በደንብ ተቀበሉኝ በሰዓቱ። ከእነሱ ጋር ቀጠልኩኝ ማለት ነው። ግን ምንድነው እዚህ ጋር እያሉ በደንብ ፊገር አውት ማድረግ አለባቸው። ቅድም እንዳልኩት በጣም ወሳኝ ነገር ነው እና ኤክስፔክት እንዳደረግነው ሁሉም ነገር አይሆንም። አይሆንም እዚህ ጋር መሬት ላይ ያለው ነገር ሌላ ነው። አሁን ያውቁታል ብዬ አስባለሁኝ ከኛ ባች በኋላ ያሉት በፊት እናንተ የእናንተ ጀነሬሽን የተሻለ ነው ኤክስፖዠሩ ኔትወርክ እኮ ነው እሱንም ሻውን ሞር አሁን ለምሳሌ ዛትስ ዋይ አንዱ ፖድካስት ይሄ ነው አላማው ይሄ ነው በቃ እንደዚህ አይነት ኢንፎርሜሽን ጋፖችን ማጥበብ ሰውን ስንወጣ እኔ እንዴት ልበልሽ ድልድል ያለ ድልድሉ የምንኖር ነው የሚመስለው ዩኒቨርሲቲ አተኛኛታችን እንዲሆን ይችላል እንትን አባባላችን በቃ ድልድል ያለ ኑሮ የምንኖር ነው የሚመስለው ግን ዘፋት ስትወጣ ራሱ ወቀው ማለትም አሁን ለምሳሌ አንዱ ሜቢ ቻሌንጅ ይሆናል ብዬ የምታስብ አትሊስት አዲስ አበባ ከመጣሽ በቅጥር ከሆንሽ ደግሞ አትሊስት ከዘመዶች ጋር ትኖሪ ራስሽን ችለሽ ነው የምትወጪው። ራስሽን ችለሽ ስትወጪ ደግሞ ያ ብር ይችላል ወይ ራሱ ሌላ ጥያቄ ሌላ ጥያቄ በጣም እንትን ነበረ ሰርቫይቫል ሞድ ማለት ነው። በቃ ደፋር መሆን አለብህ። ከዛ ራሱ መንገዱን ይከፍትልሃል። ከዛ አንድ ነገር ስትጀምር ነው ደግሞ ማለት ኤፈርት ስታሳይ ነው የሆነ አሁን ስራ የለኝም እኮ አልተቀጠልኩም እና የሆነ ቦታ ግን ገብቻለሁ እኮ አንድ አይደለም አይገናኝም። የሆነ ነገር አድ እያደረግክ ነው ቢያንስ ብሩ እንኳን ባይጠቅምህ ኤክስፒሪየንስ ግን አድ እያደረግክ ነው ያለው እና ያ ሰው ለመቀበል አይከብደውም ሌላ የሚመጣው ሰው ማለት ነው። ግን ዝም ብለህ ቁጭ ብለህ ከሆነ አይሆንም። በትንሽም ነገር ቢሆን መጀመሪያ እግራችሁን አውጡ ነው የሚለው በምንም ይሆን በቃ ምንም ይሆን ይጀምር። ከዛ ደግሞ እሱ ሌላ ነገር ይዞ ይመጣል። እኔ በህይወቴ ያየሁት እሱን ነው ዳለው ይጨምርለታል ነው በቃ እና በቃ በድፍረት መጣሁኝ። እኔ ከቤት ኪራይ ይበልጣል ቤት ኪራይ ይበልጣል ከደሞዜ የነበረው ነገር እኮ ይሄን ነው በፋክት አንዴ ነው። አዎ እና በቃ እኔ አሁን በቃ አስቤ የመጣሁት ሌላ ስራ እሰራለሁ ተጨማሪ በዚህ እንደማልኖር አውቃለሁ። ሌላ ስራ እሰራለሁ ብዬ ነው የመጣሁት። በቃ ግን ፈጣሪ ደግሞ መንገዱን ይፈጥርልሃል እንዳልኩ የሆነ ነገር ያዘጋጅልሃል። በቃ አንተም ደግሞ ለዛ ወደኋላ አትልም። የሆነ ነገር ማሰብ ስለምጀምር በዛ ውስጥ ደግሞ ይመቻቻል መንገዱ እና እዛ ውስጥ እያለሁኝ ነው ፍሪላንስ መስራት የጀመርኩት። አንዳንዴ ከስንት አንዴ እንዳልኩ ደግሞ ፋይቨሩም አልቆመም ነበር። ጸጥ አላለም ሙሉ በሙሉ አለው አልጠፋም አለው የተወሰነ አንዳንዴ ይመጣልና እሱም ነበረ ምናምን እና ሌሎች ደግሞ እንዳልኩ ፍሪላንስ እንደዚህ በሪኮሜንዴሽን ምናምን ማግኘት ጀመርኩኝ። ከዛ ግን አሁን ሲመጣ አንዱ በጣም ይልሽ የሚያስደስተኝ the first payment ያለው ሳቲስፋክሽን ነው የሚያስብለው። እንዴት ነበር አንቺ ጋር የምልሽ ያ ሁላ ሰርተሽ ከዛ ደግሞ ኢንተርን ከዛ ደግሞ አዲስ አበባ መጥተሽ የመጀመሪያ ክፍያሽ እንዴት ነበር? ማለትም እንዴት ነበር ኤክስፔክቴሽኑ? ማለት እንትን ነው እኔ አሁን በስዕል የምሰራው ስራ በጣም ጥሩ ነበረ እና ለእኔ እንትን አልነበርም። በዛ ውስጥ ደግሞ ሌሎችም ስራዎች ስለሞከርኩኝ ምናምን ብሩ ያን ያህል እኔ ጋር እንትን የሚያደርገው ነገር አልነበረም በሰዓቱ። በዛ ላይ ደግሞ መጥቶ የቤት ኪራይ ነው የሚሆነው እንጂ ጋር መጥቶ ብሎም አይሰራም እና እሱ ነገር ስለነበር ያን ያህል አልነበረም። ከዛ በኋላ ግን በፍሪላንስ የማገኛቸው ነገሮች የሆነ ትንሽም ነገር ቢሆን ለቤተሰብ ስታደርግ ሳቲስፋክሽኑ ደስ ይላል። በጣም ትንሽ ነገር እኮ ይችላል ግን በቃ ደስ ይላል። እንዴ በጣም አንዴ በራስሽ እኮ ነው እንዴ ምንም ይሁን ትንሽም ብትሆን ጀስት የሆነ ሴንስ አለው አትሊስት አይዱ የምትይ ነገር በጣም ነገር አለው እና እሱ ፓርት ደስ ይላል። ያ እና ሶሻል ወጥቻለሁ ችያለሁ ራሴ ዛሬ ራት በኔ ናችሁ ያልሽ እና በጣም በቃ የሆነ ሴንስ አለው ማለት እስከዛሬ ድረስ ሲጠብቁት የነበረውን ነገር ማየታቸው በጣም አሪፍ። ግን እንዴት ነው አንቺ አሁን ፍሪላንሱ የሆነ ታይም አሁን እንዴት ነው የመጀመሪያዎቹን ወር አሁን ለምሳሌ እንዴት ነው የመጀመሪያውን ወር ሲከፈልሽ የቤት ኪራይ አልሞላም ፍሪላንሰሩን በአጋጣሚ አልበጣም ግን እንዴት ነው የመጀመሪያ እንዴት አለፍሻት? which means የመጀመሪያ ጊዜ ሰፈር ማድረግ አይቀርም ወይ መበደራችን አይቀርም ምናምን ያቺ ታይም አጋጣሚ ሆኖ ቤተሰብ ሰፖርት የሚያደርግበት ሁኔታ ነበርና በቃ መስፈንጠሪያዋ በቃ አለች ያ እሷን እና እሷ ስለነበረች በቃ በሱ መወጣት ቻልኩኝ። ግን በጣም በአጭር ጊዜ ውስጥ ነው ፍሪላንስ ስራውን የሚያገኘሁት እና እሱም በቃ እንደውም ከምጠብቀው በላይ ከኔ አቅም በላይ የሆነ ነገር ነው ፕሮጀክቱ ራሱ ማለት ነው።
አስበን ተመረኩ። ከዛ እንደዚህ አይነት ፕሮጀክት መስራት ጀመርኩ ምናምን ነገር አልኩኝ ማለት እየጠያት ስንሰሪ የነበረውም ነው ፕሮጀክቱን በደንብ መስራት ጀመርሽው ማለት ነው ራሱን ወይስ በሌላ ሰው በቃ በሰው እኔ ይገርመኛል። አንዱ በደንብ ያሳየሽው ነገር ስለሆነ በቃ እሷ የምትሰራው ተች ይባላል ማለት ነው። እና ከሌላ ሰው ጋር ኮላብ አድርጌ እንድሰራ ተደረገ። ብቻ የሆነ በጣም ጥሩ ፔመንት ነበረ እንደ ጀማሪ እና እሱ ምናምን ሰርቫይቭ እንዳደርግ አደረገኝ በደንብ። እንደዛ ነው የቀጠለው። ከዛ እሺ ስትመረቂስ ያለው ቫይብ እንዴት ነበር? ማለትም ያ ሁሉ አመት 10 ስንት ማለት ነው አይ ቲንክ 12 ከዛ ምናምን ተሆኖ ብቻ 15 20 ሆነ ስትመረቅ ያለው ሴንስ ደግሞ ማለት እንዴት ነው መልሽ? አሁን ለምሳሌ ምን አይ ቲንክ ብቻ እዚሁ አይ ቲንክ ዘመዳችን ነች። እኔ መመረቂያውን ተውትና በቃ ብሩን ስጥኛ ልጅ እውነቷን ነው። በቃ ሊትራሊ እንዴት ነው ሚሞሪ ምናምን የሚባል ነገር አለ። ግን እኔ እንጃ እኔ አሁን ዳዝ ሪሊ ወርዝ ነው ጥያቄው። ማለትም ወጥተሽ ሪያሊቲን ታውቂያለሽ። በተለይ ደግሞ ኢንተርኔት ገብተሽ ምን ከሆነ ዩ ኖ ዘ ሪያሊቲ እሱን እያወቅሽው ቤተሰብ አሱ በሬ ጥሎ ከዛ ወይኔ ነገር ሲያደርግ አይመጣውም። በቃ ሊትራሊ ነው አይመጣው። እንዴት ያንቺ እሱ ጋር እንዴት ነበረ? በቃ ይሁን ለሚሞሪ አሪፍ ነው ወይስ ደግሞ እንዴት ነበር? ብቻ አይ ኖርማል ነበረ። እኔ ጋር ማለት ያን ያህል አልተካበደም። ቀለል ነው ያረው በእኛ ጊዜ ቀለል ብሏል። አይ ቲንክ ማለት ከቶኮ ነበር በጣም በቃ አሁን ትንሽ ያኔ እንትኑም አሪፍ ስለነበር ይሆናል ሜቢ ፔመንቱም እንትኑ ትምህርትም ዋጋ ነበረው። አሁን እኮ እንዳለ አሁን የሚያስፈራኝ ነገር ነው። አሁን ጀኔሬሽኑ ሙሉ እንትን እያለ ነው፣ ተስፋ እየቆረጠ ነው በትምህርት። ምን ይመስልሻል ግን አሁን ያ ነገር እንዲቆርጥ ያደረገው ሪዝን ምንድን ነው ብለሽ ታስቢያለሽ? በዋነኝነት ያው የኛ ህይወት እንደ ሀገር ቤዚክ ኒድህን ማሟላት ማሟያ እንትን ነው እና አስቦ ተምረ ያንን ማድረግ የማትችልበት ከሆነ ተስፋ ያስቆርጣል። ነገር እንኳን ማድረግ ካልቻልክ እና እሱም ይመስለኛል በቃ የሚገባውን ነገር እየተሰጠው ስላልሆነ የሚገባውን ቫልዩ እየተሰጠው ያን ሁሉ ተለፍቶ ያን ሁሉ ሳክሪፋይ ተደርጎ የሚገባው ነገር እየተሰጠው አይደለም። ያ ነው አንድም አንቺ ምን አገኘሽ ምናምን የሚላት ልጅ አለ። አንቺ ተምረሽ ምን አገኘሽ እና እንደዛ አይነት እንትን ላይ እየመጣን ነው እና ከባድ ነው። ያ አሁን አስበው ትምህርት ያልታነጸ አይምሮ ምን ሊሆን እንደሚችል እያየነው ነው። መቼ ስቲል እንኳን የታነጸው ከዚህ በፊት የታነጸውን እኮ አይተን ነበር። እንኳን አሁን ደግሞ ወዴት እየሄድን እንደሚሄድ እንግዲህ ያስፈራል። አሁን ያለው ነገር ምንም አይፈልግም ተማሪው። ሶሻል ሚዲያው ደግሞ የሚያሳየን ነገር አለ። ሌላው አንዱ እዚህ ጋር በጣም ያነሳሽ ነገር ሶሻል ሚዲያ ስትይ ሶሻል ሚዲያው ደግሞ ሪኮግኒሽን የሚሰጠውን ደግሞ ሰው እያየሽ ነው። እንዴት ነው ታዲያ አሁን መተሽ ከዛ ደግሞ ተምሬ ምናምን ስትይ እኔ አሁን ምን አለ መሰለሽ አንዳንድ ካምፓኒዎች ማለት ጀስት ዩዝለስ በጣም የሚደብሩኝ ማስታወቂያዎች አሉ። ጀስት ያ ሰውዬ አቴንሽን ፈለጋ ብቻ ብለው በዛ ሰውዬ ማስታወቂያ የሚያሰሩ ማለት ነው። ኦብቪስሊ ጥሩ ስራ ነው ማለትም ያ ሁሉ አቴንሽን ማግኘታቸው እነዛም ሰዎች ወግ ለፍተውበታል። ግን ጀስት እኔ አሁን ለምሳሌ የሆነ ኤዱኬሽን ወይ የሆነ ኦርጋናይዜሽን አድርጌ ስንት በዛ ሴክተር ላይ መስራት የሚችል ወይም ፕሮሞሽን መስራት ሲችል ያንን ሰው እያብጠች ፕሮሞሽን ሳሰራ ማለት የካምፓኒ አምባሳደር አድርኩት ማለት ነው። በቃ ሪፕሬዘንት የሚያደርገኝ እሱ ነው ማለት ነው። ያ ሰውዬ እውነት ሪፕሬዘንት ያደርጋል። አቴንሽኑን ፈልገህ ብቻ ለምን ትሄዳለህ? ከለለበት ግን አንዳንዴ በፖዚቲቭ ወይም ካየ ነው ትምህርቱ እንደዛ መሆኑ ይሄ ያላ አፕላይ ማናረገው ነገር ነው። በእርግጥ ግን የአይምሯችንን እንትን ኤላስቲሲቲውን ይጨምርልናል። የሆነ ሰፊ ያደርገዋል። የሆነ ነገር ስትጨንበት አይደለ እንትን ትክክል። ግን ያንን ነገር አሁን ግን ታስታውሻለሽ ወይ ነው ጥያቄው? አናስታውሰውም። ግን የሆነ የሚጨምርልህ ነገር አለ። ይጨምራል። የሆነ ካፓሲቲ ይጨምራል። ኦብቪስሊ ሊጨምር ይችላል። ግን አሁን ግን ባዶ ከሚሆን ልክ ነው ፕራክቲካሊ የሆነውን ነገር ቢያሳይ በጣም ጥሩ ነው። እንዴ እሱን ነው አሁን ምልሽ። እኔ አሁን አሁን እኔ እውነት ከእሱም አስተማሪ ጋር ባወራም ደስ የሚል ምልሽ በቃ በደንብ ታውቂዋለሽ። እኔ አሁን እዚህ ጋር ኦብቪስሊ የኢንጂነሪንግ ተማሪ በፊዚክስ እና በደንብ ይሰበስራታል። ኦብቪስሊ ግልጽ ነው በደንብ ይሰራል። ግን የቱ ጋር ነው ሊትራሊ አፕላይ የምታደርጊው? ምንም አናውቅም። ከዛስ ያን ሁሉ ነገር ደግሞ ካልኩሌሽን ሊትራሊ ደግሞ ዊነዊት ከፈተና በኋላ ኤቭሪዋን ይረሳዋል። ምን አይነት ሚሞሪ ነው ያለን? ሰብስበን አንዴ እንይዛለን። ከፈተና በኋላ እንረሳለን። ሶ ይሄንን ከሆነ ይሄ ነው የሚፈልገው ነው። ከኔ በለጠ እኮ ስልኬ በደንብ ይይዛል፣ ይሸመድዳል። ቲንክስ ፎር ደግሞ ኤአይ ምንድን ነው የሚፈልገው? እውነት ይሄ ነው የሚፈልገው? ዛትስ ዋይ አሁን ቀጣይ ተማሪ ተመርቆ ሲወጣ የሚፈለገው ነገር መሸምደድ አይደለም፣ እውቀትን ጀስት እንዴት አድርጌ እነሱን ዩቲላይዝ አደርጋለሁ፣ ስኪል እንዴት እኔ በቃ እሱን የሚነግረኝ እንጂማ እኮ የእነሱ እውቀት
የጉግል ላይ አለ። እውነት ራሴን ዲሲፕሊን ማድረግ ብችል አሁን ዩኒቨርሲቲን ያንዳንድ ጊዜ የሚመስለኝ ታውቂያለሽ፣ አስገድዶ የርቀት ትምህርት የምንማርበት ቦታ ነው የሚመስለኝ። ለምንድን ጀስት ራሳችን ዲሲፕሊን ማድረግ ስላልቻለን ነው እንጂ እውነቴን ነው የምልሽ። አሁን አንድ ሶፍትዌር ኢንጂነሪንግ ተማሪ ለምን ገብቶ ይማራል? ዩቲዩብ ላይ ከአስከፈ ዲቴል አለ፣ ግን ዲሲፕሊን ማድረግ ስለማልችል ራሳችንን አረጉት። ጥሩ ነው፣ ይሄን ወደዋለሁ። ግን ያ ነገር ሲመጣ ግን አትሊስት ቫልዩ ይጨምሩበት። በጣም የሰራውን ሰው እኔ ለምን ኤፋ ያመጣም የሰራውን ሰው እያምጡና ግንበኛውን አምጡና እንዴት አሳዩኝ። እኔ አሁን ሲቪል ሊሆን ወይ የሆነ ነገር ሊሆን እሱን ሰው እየመጡ ቢያወራ አሪፍ ነው። ኮንስትራክሽን ላይ ምን ያጋጥማቸዋል? ይሄ በቃ ትመሰጫለሽ፣ ምልሽ ውስጡ ነው የምትገቢው። ግን ያ ግን ሲሆን ግን ኢኩዌሽን እኔ አሁን በቃ ያ ትምህርት ሲመጣ ብለሽ ካልኩሌሽኑ ነው የምታስቢው፣ ምኑ ነው እንጂ እንዴት ሪሌት አድርጌ ይሄን ነገር አትይም። በጣም አትዘ ፕሮብለም ነው አሁን በጣም ትልቅ ክፍተት ነው። በጣም እንዴ በጣም እየተማርን እውነቴን ነው እንዴ ነው አሁን በተለይ ደግሞ አሁን እሳቸውን ሲያስተምሩ እኔ ጥሩ ነው ይሮጣሉ ምናምን አሪፍ ነው፣ ችግር የለም። ገብተህ ሲጀመር ዩኒቨርሲቲ ላይ ራስን ነው የምታስተምሩ። ግን ራሳቸው ፕሩፍ ማድረግ ያልቻሉትን ነገሮች እኛ ላምጥተው ሲጭኑ ጀስት ላይክ የቤተሰቦች አይነት ነገር ቤተሰብ ራሱ ማግኘት ያልቻለውን ነገር በልጅ ያገኛሉ ብሎ ልጁን ሲጫን ማለት ነው። ግን ደግሞ እንደዚህም ስንል ተስፋ ያስቆርጣል። ከዛም በላይ ደግሞ ይሄ ብላ ትልቅ እንትን ላይ የሚደረሱትም ማየት አለብን። እሱን አንድ ጥሩ በትምህርትም እኮ በጣም ጥሩ እንትን ላይ ያሉ እኮ አሉ። ኢንተርናሽናል ማርኬት ውስጥ ገብተው በደንብ ራሳቸውን ያበቁ ሰዎች አሉ። እና ለዛም መንደርደሪያ ነው ብዬ አስባለሁ። የራስ ጥረት ነው ያ። ግን እነዛን ሰዎች ነው የምልሽ። አሁን እኮ እሱን ነው የምልሽ። እኔ አሁን ዊል ባይ ዘ ዌይ ኤዱኬሽን ፈን በደንብ ኤዱኬሽን በጣም አሪፍ ምሰራለች እኔ በደንብ። ግን ያንን ሰውዬ ማን ነው የሚያሳየኝ? ማን ነው የማየው? ጥያቄው እኮ እሱ ነው። ዙሪያን ነገረኝና እነግርሃለሁ ወደ አይደለ የምታየውን ነገረኝና ምን ልትሆን እንደምችል እነግርሃለሁ። ማንን እያየን ያደግከው? ማንን እያየን የተማርከው? ዘ ፖይንት እሱ ሪኮግናይዝ የሚሰጠው እንዴ እሱ ነው ያልኩሽ ያለው እኮ። እኔ አሁን እግዚአብሔር ነው የምልሽ ዘ ፖድካስቱ አንዱ ዓላማ ነው የምልሽ። በቃ የነገዋ ኢትዮጵያ ሰዎች እዚህ ላይ ታይዋታላችሁ። በቃ ሲሪየስ ሰዎች በቃ ነገ አም ጋራንትድ ነው የምልሽ። ፖይንቱ እኔ ሂጂን የሆነ ህጻን ልጅን ሂጂና ማን ሮል ሞዴል ማንም መሆን ትፈልጋለህ ብትይው በእርግጠኝነት የውጭ ሀገር ሰው ነው የሚጠራልሽ። እኔ ለመጀመሪያ ጊዜ ማንም መሆን ትፈልጋለህ ሲባል የተሰማኝ ማን ነው? ኢንጂነር ስለሽ ካልተሳሳትኩኝ የአባይ ግድብ ላይ እንትን ተብሎ የነበረው ተመድቦ የነበረው አሁን የአሜሪካ አምባሳደር መሰለኝ ታይሚንግን ካለ በስማ እንዴት ወይኔ ነው የምልሽ። እንዴት አወቀው ሲጀመር አንተ እንዴ? ወጣት ቲቪ ላይ ትዝ አይልሽ ማባይ ሲባል በቃ በደንብ እሱ ነው የሚወራው የነበረው። ዋው ዘፈን ለመጀመሪያ ጊዜ ማንን መሆን ትፈልጋለህ ብባል እሱን ነበር። ከዛ ግን ከአባይ ደግሞ ተነሳና የአሜሪካ አምባሳደር ሆነ። አሁን የዚህ ጊዜ በቃ ታያለሽ እንደዚህ አይነት ሰዎችን አሁን ስላየሁት ነው የምልሽ። የሆነ ህጻን ልጅ ነው የምልሽ ይሄን ስትራግል እያደረገ ዛትስ ዋይ አንድ ስቴፕ እንዲሄድ እሷን መሆን እፈልጋለሁ ብሎ እንዲመጣ ፖይንቱ እሱ። ስለዚህ እነዛን ሰዎች ግን ዛትስ ዋይ ይሄኛው አሪፍ ፖድካስት ይመጣው በደንብ ኤክስፖዝ እንዲሆን ማድረግ ማለት ነው። እና አሁን አንቺ ጋር ስንመጣ አንድ ሊትራሊ ነው የምልሽ ኤዱኬሽን በጣም ነው የምወደው። አም ዶንት ላይክ ግን ማንን ነው አሁን የቲቪ ላይ እግዚአብሔር ሊትራሊ ያልጠበቅኩ ነው የምልሽ። ያን እንደዛ ሆኖ ይወጣል ብዬ በጭራሽ ነው ያልጠበቅኩት። ሲወጣ ግን እኔ ጭራሽ ሁላ በቃ አይሆንም አይመጣውም፣ በቃ አይመጣውም ስልሽ አይመጣውም። ከዛ እስቲ ጥራልኝ አንድ ኬሚካል ጅራይ ብባል ነው እስቲ የተማርኩ ነው ማን እንደምጠራ በቃ ሄደ የሆነ እንትን ላይ ማን የተማርከው ብባል ወይ አስተማሪኝ ስም ነው እንደምጠራው እኔ አላውቅም ማን እንደምጠራ እንደምሽ ሶ እስቲ የማይሆን ግን ሰው ልጠራ ይችላል። የማያቸውን ሰዎች ነው እየሆንኩ የምመጣው እና ትንሽም ይሄ እንትን መታሰብ አለበት። እነሱ ስለሆኑ አሁን ሪኮግኒሽን እያገኙ ስለሆኑ አሁን እኛ እንውጣ ብንል ራሱ ይከብደናል። በጣም ከባድ ነው። የት አቴንሽን ከየት ታመጫለሽ? ሲሪየስ ነገር ብታመጪ አይሹ የግድ የሆነ ቫልዩ አድ ማድረግ አለብህ፣ የሆነ የተለየ ነገር በዛም በእነሱ ወይም ባይሆን ያንን ትተህ በቃ እነሱ እንደዛ ነው የሚሰጡት። የሆነ ደግሞ የራስህን ኮሚኒቲ ትፈጥራለህ ያንን የሚፈልግ አሁን እኛ እንደተገናኘ ነው አይነት ነገር ማለት ነው። እና ያንን መፍጠር ደግሞ በራሳችን መንገድ እንችላለን ብዬ አስባለሁኝ። እና እንደዛ በማድረግ የሆነ ቫልዩ አድ እያደረግን ይህንን ደግሞ የሚፈልገውን ኮሚኒቲ ለማሳደግ መሞከር። ናይስ። አሁን ሶሻል ሚዲያ ስንመጣ እዚሁ ሳንወጣ አይ ሲ ዩር ቲክቶክ አካውንት እና አብዛኞቹ ስራዎችሽ ምናምን እንትን ላይ ነበሩ ማለትም ዲዛይኒንግ ላይ ነው ሞዴሊንግ ላይ ነው። እንዴት ወደ ሶሻል ሚዲያ መጣሽ? which means ቲክቶክ ያው ታያለህ ምን ያህል ሰው ማለት ፕሮፌሽናል ብዙም አይቻልም
ትንሽ ሰዎች ናቸው በእርግጥ ያሉት፣ ግን ምን ያህል ቢዝነሱን እያንቀሳቀሰው እንደሆነ ታያለህ። እዛ ላይ እንዲገዘበል ለምን አልሞክሩም አይነት ነገር። ግን ያው ያንተ እኔ ምንድን ነው መስጠት የምችለው የሚለው ነገር አለ አይደለ? ያንተ አንተን የሚወክልህ ነገር አለ አይደለ? ምን ይዤ መውጣት እችላለሁ የሚለውን ነገር አስብ ነበረ። ግን እንደዚህ በሲሪየስሊ እንትን አላልኩትም፣ አልወስደውም ነበር። የሆነ ሳለ ሀሳብ ይመጣል፣ የሆነ ሳለ ትተዋለህ ምናምን እና ይሄ በቃ የሰዎችን እንትን ሳይ ምንድን ነው ያለውን እንቅስቃሴ ሳይ እንዲህ ነው ቢዝነስ ይሄ ነገር ይሆናል አይነት ነገር። ከዛ ደግሞ ከዛ በፊት ቅደር ላይ ያለው እንዴት መሰለን ዝም ብዬ ስራዬን እለቃለሁ። እስቲ ዝም ብዬ ስራዬን ብቻ ማለት ነው፣ ራሴን ፕሮሞት አላረግም። ከዛ እንዳጋጣሚ አንድ ስራ አገኘሁኝ። ዝም ብዬ እንደዚህ መለቀቅ ከሆነ እኮ የሆነ እንደዚህ ስራ ይገኛል ማለት ነው ብዬ አሰብኩኝ። የሆነ ነገር አስቀመጠልኝ ማለት ነው። እና እሱም አለ ምናምን። ከዛ ጓደኞቼ ምናምን ጀምር ምናምን አይነት ነገር አለ አይደል? ከዛ ሁሌ ደግሞ በቅጥር ህይወት እኔ ማስበው የምትቀጠረው የሆነ ኤክስፒሪየንስ ለማግኘት እንጂ ተቀጥራ ለመቅረት አይደለም። ከዛ ሰው ከተቀጠርንበት ቦታ ወይም ደግሞ ከዛ ከቀጠረ ሰው ሲኒየርህ ነው፣ ብዙ ነገር አሳልፏል። ከዛ ሰው የምትወስዳቸውን ነገር ወስደህ ወይም ከፊርማው የምትወስደውን ነገር ወስደህ የምትወጣበት ቦታ እንጂ መሆን ያለበት ከዛው ተቀጥረ መቅረት አለብህ ብዬ አላምንም። ሁላችንም ከቅጥር ህይወት የመውጣት ህልም አለን አይደል? ሀሳብ አለን። እና ይሄንን እንዴት ነው እንትን ማድረግ የምችለው ብዬ ሳስብ እኔ በቀጥታ ኮኔክሽኑ የለኝም፣ ብዙ ሰዎችን አላውቅም። ማወቅ አለብህ። በኮኔክሽን ነው የሚሰራው። የሆነ ሰው ሪኮመንድ እያደረገ ልንሻል፣ ቀጥታ እያገኘ ልንሻል። ያንን ደግሞ መፍጠር የሚቻለው የሆነ ፕላትፎርም ያስፈልግሃል ብዬ አስባለሁኝ። እና አሁን እንዳልኩ እነኝም ሳይ ለምን አልሞክረውም አይነት ነገር። ዞሮ ዞሮ ወደ ራሴ መምጣት እፈልጋለሁ አይደል? ሞከርኩት በደንብ ማለት ፊድባኩም ጥሩ ነው። ኮሜንቶች በጣም እያላ ቲክቶክን ስታስብ እንትን ትላለህ፣ ትፈራለህ። ግን ደግሞ ይሄ ኤዱኬሽናል የሆነ ነገር ስታመጣ ተቀባይነትም አይኖርም ምናምን ብለህ በጭንቅላት ታስፋልጀት ታደርጋለህ። ግን እንዳሰብኩት አይደለም። ለምን አልቀጥልም? የሆነ ነገር ስትሞክር ራሱ መንገዱን ከዛ የመቀጠሉን አቅሙን ይሰጣል። ራሱ የሰው ፊድባክም እየሰጠኝ መጣ ማለት ነው። እና በዛው ቀጠለ ማለት ነው። ከጠበቅኩት በላይ ነው። ሰው አምኖ ስራዎችን የሰጠኝ የተለያዩ ፕሮጀክቶችን እያገኘው በአንዴው ማለት ነው። እና ከጠበቅኩት በላይ ነው። ቲክቶክ አይመስለንም፣ እኛ ለፕሮፌሽናል ሰዎች አይመስለንም ያን የምናገኝ እንደዚ አይነት ስራ። ብዙ ጊዜ ኢንተርቴንመንት እንትን ስለሆነ ፕላትፎርም ስለሆነ ማለት ነው። እና እሱም አለ። በጣም ጥሩ ነው። እስካሁን ያለው ነገር በጣም ቆንጆ ነው። ያ በደንብ እኔ ደግሞ ኮሜንቶችንም ሳያቸው ደግሞ በደንብ ምልሽ ሄት እንትን ኮሜንቶች የሉትም፣ ደስ የሚሉ ናቸው። በርቺ ምናምን። ደግሞ ዘ ቢዩቲ ሶሻል ሚዲያ ላይ አንድ ቪዲዮ ልቀቅ የሚያው ሰው ብዙ ነው። ከዛ ውስጥ አንድ ማርኬት የሆነ ክሊያንት ነው ከአንድ ቪዲዮ የሆነ ሰው አታጠበቅ የሆነ ነገር አታጂም። እና ሶሻል ሚዲያ ላይ ያልጀመራችሁ ሰዎች እንደውም ጀምሩ። በደንብ ስራችሁን በደንብ አውጡት። በደንብ ማለት ነው ስትታዩ ነው። ስቲል አሁንም እያልን ያለ ነው። በደንብ ስትታዩ ነው። በደንብ ፕሮሞት ማድረግ በጣም ወሳኝ ነው። በቃ ጊዜው እንደዛ ነው። በሌላ መንገድ ማናገኘው ከሆነ የራሳቸው ሁሉም ሰው ይፈልጋል የራሱን ነገር ለመክፈት። ግን ደግሞ መንገዱን ያጣው በቤት እንዴት ላርግ ማለት በምን መንገድ ማለት ማውቀው ሰው የለም። ማርኬቱን ማግኘት ነው የከበደው ማለት ነው። እንዴት ማርኬቱን ማግኘት ይችላል የሚለው ያን ደግሞ ማግኘት ይቻላል። እኔ ምስክር ነኝ። በደንብ ይቻላል በኦንላይን ፕላትፎርም መጠቀም። ያንቺንም ደግሞ ሳይው ደግሞ ምልሽ ሲምፕል ነው የምትሰራቸው ነገር ያን ያህል አሁን እንዴት ነው እንትን በቃ ቮይስ ኦቨር አለው። ከዛ ደግሞ ቀለል አድርገሽ ታውጫለሽ። በቃ የሚፈልገውን ደግሞ ሰውም ያውቀዋል። ከዛ ይሄን ነገር እንዲህ አሁን እኔ የውጮቹን ሳይ በጣም ነው የምጠላው ይሄ የሚሰሩትን ነገር ሳይ ምናምን። ግን እኛ ሀገር ላይ አይ ዶንት ቲንክ አይቻላል። ያንቺን ኮንተንቶች ሳያቸው ዋው በቃ እንዴ በቃ ምልሽ በቃ ዛት ይሆናል አለ የሆነ ሰው በቃ አትሊስት ገብቶሻል። በሆነ ሴክተር የሆነ ሰው ትፈልጊያለሽ። አሁን የሆኑ አርክ ተማሪዎች ቢኖሩ አሁን ማን ሊቢሉ ሶሻል ማንም የለም። በቃ ይዋር እዛ ጋር አበለብል ይሆንሻል። በቃ ደስ ይላል። በቃ የሆነ አትሊስት ለመጠየቅም የምትሰራቸውን ነገር ለማየትም እና ደግሞ ደስ የሚለው ደግሞ የበለጠ ደግሞ ሴት ስትሆኚ ደግሞ በቃ ዘት ቢዩቲ በቃ የሆነ ዩ አቺቭ እና ዩ አር ዘ ፈርስት ዋን በቃ በጣም ደስ ይላል። እሱም ይመስለኛል እንትን ያደረጋቸው ሰዎች
ጥሩ አይነት ተቀባይነት እንዲኖር አንዳንድ ሰው ፊቱ ያስታውቃል እኮ ያቻ ሊትራሊ እንዴት ነው አላሪ በጄኒውሊ የምታምኝ ሰው በቃ እንትን ይላል። የምትሰራቸውን ደግሞ ስራዎች እያሳየች ነው። ሰው ደግሞ ስራውን አሳይቶ ታንጀብል ስታሳይ ፈርስት እና በደንብ ትታመኛለች። እና ፐርሰናል ብራንድሽን እዛ ጋር ቢልድ እያደረግሽው የምትሰራቸው ነገር ማሳየትሽ በጣም አሪፍ ነው። በጣም ማለት ነው። ከዛ በኋላ ደስቲ ሌላ ደግሞ ምን ከዛ ጋር ምልሻውን ለምሳሌ ስራ ላይ የገባሽው እዛ ብቻ ነው ወይስ ሌላ ቦታ ሰርተሻል? ከዛ በኋላ ወጣሁኝ ከኢንተርንሽፕ በኋላ እንዳልኩ እንደገና ኢንተርንሽፕ ላይ በነበረኝ ኮኔክሽን ሌላ ስራ አገኘሽ። አሁን እዛ ጋር ሲቪ አስገቢ ያላልሽው ማለት በቃ ሪኮመንዴሽን ከአንዳንድ ነው ይሄን ነው ገባኝ ነገር እና እሱ ደግሞ ምን ጠቀመኝ፣ በደንብ ጊዜ ያለኝ ፍሪደም ነበረው፣ ታይም ፍሪደም ነበረው። ያኛው አልነበረውም። እንዳልኩ ግቢ ላይ የመስሪያ ጊዜ ነው፣ ራስን የማብቃት ጊዜ ነው ያልኩ ይሄ ነው። ቀኑ ሙሉ ሰርተህ ስትገባ ከዛ ትራንስፖርቴሽን አለ ምናምን አቅም አይኖርህም። በቃ ጊዜውም አቅሙም የለም እና ስለ ነገው የማሰቡም ራስን የመስራትም እንትኑ አይኖርም። ይሄ አይደክማል። ከዛ ቅዳሜና እሑድ ነው ያለ። ቅዳሜና እሑድም ላይሆን ይችላል፣ እሑድ ነው ያለ። እሱ ደግሞ የሆነ የራስህን ነገር ማድረጊያ ነው እንጂ ራስን ለመስራት አትችልም። እና በዚህም ምክንያት ነው ወንድም ግቢ ላይ ሞር ታይም አለ፣ ኪዩሪዮሲቲ አለ፣ ኢነርጂ አለ የምለው ማለት ነው። እና አንድ የከበደኝ ነገር እሱ ነው። ይሄ እንትን ውስጥ ሆነ ቅጥር ውስጥ ሆነ ያንን ጎን ለጎን ማስኬድ ሀርድ ነው በጣም። ግን ከዛ በኋላ ያሁን እየገባሁበት በደንብ ታይም ነበረው። ከዛ በዛ ውስጥ በቃ መሞከር ጀመርኩኝ ማለት ነው። እንዳልኩ ፋይበሩም የሆነ ሰዓት ላይ ተስፋ አልቆረጥኩም። የሆነ ሰዓት ላይ ሞክረዋለሁኝ እና ጥሩ ነበረ። እሱንም ጎን ለጎን አስኬዳለሁ። ከዛ በኋላ ደግሞ ያው ዞሮ መጨረሻ ላይ ይሄ በቃ ጥሩ ስኬልሽ ያለው አሁን ብለህ ስታስብ በዛ በቅጥር ህይወት ውስጥ ጥሩ አሁን አቅሟል የራሴን ነገር እንትን ማለት እችላለሁ ብለህ ስታስብ ወደ ራስ ነገር የመግባት ፍላጎት ይኖርሃል። ሁላችን ጋር እንደዛ አለና ያንን ሳስብ ደግሞ ኦንላይን ፕላትፎርሙን መጠቀም እንዳለብኝ ያሰብ ኔትወርክን ማስፋት የቻልኩት በዛ ነው። አሪፍ ነው። ሊንክድኢንንም በዛውም እሱ ላይ ነው አሁን የምንመጣው። ቲክቶክን ጨረስ። ሊንክድኢን ላይ እንዴት ነው እንኳን ዩኒቨርሲቲ ተማሪ አይደለም ስራ ፕሮፌሽናል ያሉ ሰዎች ራሱ ሊንክድኢን ብዙ አይጠቀሙም። ሊንክድኢን ግን እንዴት ነው ስቲል አምና እኔም ዊክ ነኝ ሊንክድኢን ላይ እንደውም አሁን በደንብ እንትን ካላልኩ በስተቀር ሞር እኔ እንደውም ቴሌግራም ላይ ነኝ አክቲቭ ግን ከዛ ግን ሊንክድኢን አሁን በደንብ ፕሮፌሽናሊዝም ያመጣው ስለሆነ ስራ ኦብቪየስሊ የሆነ ሰው እዛ ሲገባ ሊንክድኢን ገባ ከተባለ ኔትወርክ ነው ስራ ነው ወይ ከዛ ፕሌይ ለማድረግ ነው ሪሌት ያደርጋል ከዛ ነገር ጋር ያ ሶ እንዴት ነው ሊንክድኢን ላይ ልምጣ ወይስ ሌላ? እሺ ሊንክድኢን ላይ እንጨርስ። ሊንክድኢን ላይ እንዴት ነበር? ሊንክድኢን ላይ እኔ እንደውም በጣም ማለት አውቀዋለሁ በስም ግን ተጠቅሜው ከማያውቁት ሰዎች መካከል አንዱ ነኝ። ግን ከቅርብ ጊዜ ወዲህ ነው፣ በጣም ትንሽ ጊዜ ነው። ግን በቃ እንዴት ነው አሁን ያየሁት ነገር ምንድን ነው ፕሮፌሽናል የሆኑ ሰዎችን የምናገኘው በዛ ላይ ነው። በቃ ይሄ ከዛም በላይ ደግሞ በቃ በፕሮፌሽናችን የት ሰው ሊሄድ እንደሚችል ምን እንዳሉ አዳዲስ ነገሮችን በምን ያህል ኳሊቲ ስራዎች እንደሚወጡ ምን ላይ እንደደረሰ ኢንከሬጅ ያደርጋል ራሱ ያንን ታያለክ ማለት ነው። እና በፕሮፌሽኑ መቀጠል ለሚፈልግ ሰው እና ይሄ ኮኔክሽኑ መፍጠር ለሚፈልግ ሰው ምናምን በደንብ ጥሩ ፕላትፎርም ነው ብዬ አስባለሁ። እንግዲህ ራሱ ብዙ ኦፖርቹኒቲዎችን አግኝቼበታለሁ እዛ ላይ። አዎ ጓደኛዬ ራሱ አሁን ላይ በቅርቡ በቃ ቀለል አድርጋ ፖርትፎሊዮ ምናምን ለቃ ብዙ ሰዎች ኮኔክት ሲያደርጓት ነበረ። እኔም የተለያዩ ስራዎችን ለማግኘት ያለው በፕሮፌሽናል መንገድ ማለት ነው። ፍሪላንስም ሊሆን ይችላል። ብቻ በጣም ጥሩ ፕላትፎርም ነው ብዬ አስባለሁኝ። እና ብዙ ተማሪዎች አሁን እንደውም ትንሽ ነው አሁን እየተፈጠረ ነው ምናምን እያየሁኝ ነው ሊንክድኢን ተጠቀሙ ምናምን የሚል አይነት ነገር ማለት ነው። እና እሱ ላይም በደንብ መስራት ቢችሉ ፕሮፋይላቸውን ቢገነቡ በዛ ውስጥ እና እንደሌላውም እንትን አይደለም ቧልት እንትን ፌዝ ምናምን ነገር አይደለም፣ ሲሪየስ ነገር ነው ያለው። እና እሱን የሚፈልጉ ሰዎች ደግሞ እዛ ላይ በጣም እንትን ማለት ይችላሉ፣ ራሳቸውንም እያዩ ማሳደግ ይችላሉ ብዬ አስባለሁ እዛ ላይ። ናይስ ሶ ኦብቪየስሊ ሊንክድኢን ላይ አሁን እንዳልሽው ከቲክቶክ
ከዚህም ሲመጣ ብዙ ሰውን የሚያውቀውን ቲክቶክን ሌሎችን እንትን ስለሆነ እንጂ ሊንክድኢን ላይ በደንብ ፕሮፌሽናል የሆነ በደንብ ይገኛል። ሲጀምር እዛ ጋር ጠይቃ እኔ አሁን ብዙ ጊዜ የሚገርም እንዴት ነው አሁን ቅድም ቲክቶክ ላይ ኮፖ ላይ ትመልሻለሽ ወይ ስልሽ ያለ ምክንያት አይደለም። ዊች ሚንስ አሁን ሊንክድኢን ላይ አሁን ሰው ሲጠየቅ ወይ የሆነ ነገር ሲጠየቅ ይመልሳል። ዊች ሚንስ እዛ ጋር ያለው ኮሚኒቲ ስለሚታወቅ ቲክቶክ ላይ ደግሞ መጥቶ እንትን ሀይ ምናምን ቢል ጀስት ወይ እንትን ትይዋለሽ። ለምን ምን አይነት ሰዎች እዛ ጋር ነገር ሊንክድኢን ላይ ሀይ ሲልሽ ገና ወይ የሆነ ብቻ ሀይ ማይልም ፎርማት አለው የሚጻፍበት ራሱ። እንደውም እኔ አንድ ገጠመኝ አለኝ ቲክቶክ ላይ ጀስት ሀይ ነው የሚለኝ ሰውየው ጋናዊ ነው ሀይ ይለኛል። ከዛ ፕሮፋይሉን ሳየው ለካ ፎቶግራፈር ነው እሱ እና የሴቶች ፎቶ ነው ያለው እና ምናምን ብዬ እዛ እንትን አልኩኝ ደስ ነው። ከዛ ልካን ያላወኩም ሊንክድኢን ላይ ገብቶ ፈለገኝ ማለት ነው። ከዛ ሊንክድኢን ላይ ገብቶ እንደዚህ ነው ስራ ፈልጌ ነው እንደዚህ ስራ ላሰራሽ ነው ነገር ሲለኝ ወዲያው መለስኩለት ነገር ማለት ነው። ከዛ ከተገናኘም በኋላ አሳየኝ ቲክቶክ ላይ ማዋርችሽ ነበር እና እንትን አለው በጣም ልዩነት አለው። እንኳን እሱ ይቅር እናንተ ላይ ስታዩ ፕሮፋይል ላይ ተሽኮ ታይና ይሄ ነገር ጥሩ ነው እንትን የሚለው አይተካም ትመጭ እና ሊንክድኢን ላይ በደንብ ማግኘት ይቻላል። በዚህ ልክ ነው እንግዲህ ሰው እንትን የሚለው የሚጠቀመው የውጭ እንትኖች ኮኔክሽኖች ይኖራሉ እና ጥሩ ነው ብዬ አስባለሁ። መጠቀም የምንችለው ፕላትፎርም ነው በደንብ። ሶ ፍሪላንሲንግ ላይ ሌላ የምትጨምሪው የምትይው ነገር አሁን ለምሳሌ ቅድም አንድ ቲፖች አለ እስቲ ነበር አፕወርክ ላይ ወይም ፋይበር ላይ ምን የምትያቸው ነገሮች አሉ? የምታያቸው ቲፕ ካለ ወይም የምትሰጫቸው ነገር ካለ? አሁን እኔ ራሱ ማለት በቅርብ ያለው ሰው እንትን እስከሚል ድረስ አላውቅም ነበር። ግን በቅርብ ያለው ሰው ሲያደርገው ይሄ እንዴት ነው እውነት አይመስለንም አይደለ? ፍሪላንስ ውጭ ይሰራል ብር ምናምን ሲባል ግን ይሰራል፣ ሪል ነው። ብዙ ሰው አይመስለውም ግን እና እንትን በሉ ይሄ ያላ just do it ሞክሩት እንዴት እንደሆነ ደግሞ የሚያሳያችሁ ሰው ፈልጉ። የሆነ መፈለግ እና እኛ ኤፈርት ስናሳየን እንትን የምንለው እና በስነ ስርዓት ይሰራበታል በደንብ። እኔ ራሱ አሁን ላይ ሰፖርት ያደርግኛል ፋይናንሻሊ በደንብ ኦብቪየስሊ። እና ፋይበር ላይ በደንብ አርኪቴክቸራል ስራ ይሰራል። አርኪቴክቸራል ለሚሰሩ ሌሎችም ፕሮፌሽናሎች በደንብ ይሰራሉ። እንደ ግራፊክስ ዲዛይን ብቻ ብዙ አይነት ትራንስሌሽን ምናምን ብዙ አይነት አሉ እና በደንብ ይሰራል። ግን ምንድነው ኢንፎርሜሽን የለም፣ መንገዱ የሚያሳየን ሰው የለም። በዙሪያችን ከሌለ ደግሞ ይከብዳል ያንን ማግኘት ነገር እና እውነት ነው ይሰራል አይነት ነው። እኔ አሁን የኮመንት ማለት ነው ነገር እውነት ነው ይሰራል። ያንን መንገድ ደግሞ የሚያሳየ ሰው መፈለግ ደግሞ ጊዜው ሰፊ ነው ማለት ኢንተርኔት እንትን ሰርች ብናደርግ ብዙ ቲፖችን እናገኛለን እና በዛ መሰረት ራስ እንትን ማለት ይቻላል። ሌላ ደግሞ ሳይዳ ስብ መፍጠር ይቻላል። በአንዴ ይሳካል ማለት አይደለም፣ ግን በአንዴ ይሆናል ማለት አይደለም። የራሱ የሚፈልጋቸው ነገሮች አሉ። በደንብ በጥራት ውስጥ ነው ያንን ማግኘት የሚቻለው። ግን ከሞከርን ደግሞ በደንብ መሳካት ይችላል። አይቻለውም ደግሞ እና ግን በአንድ የሚሆን ነገር አለ የሚመስለን ፕሮሰስ አለው የሚባል ሲባል በቃ ቀላል ነገር ተደርጎ ይታሰባል። ግን ራሱ ፕላትፎርሙ የሚጠይቃቸው ነገሮች አሉ። ሰዎች ሪቻውት እንዲያደርጉ ብዙ ሬት መኖር አለበት። እነዛን ነገሮችም ቀስ ብለሽ ነው የምትሰበስባቸው። ቀስ ብለህ ነው እንጂ በትንሽ ብር በጣም በቺፕ ብር ነው። ግን በኋላ ይከፍልሃል። የሆነ ነገር ሳክሪፋይ ማድረግ አለብህ የሆነ ነገር ለመጀመር። እነሱ አሁን የቀለላቸው በእኔ ዙሪያ የነበሩት ግቢ ላይ ሆነው ስለጀመሩት አሁን ግቢ ላይ በትንሽ ብር ብትሰራ እናንተ ትልቅ ነገር። ስለዚህ እዛ ጋር በደንብ የሰበሰቧቸው የሰበሰቡት በጣም ብዙ ሪቪው ነበራቸው። ከዛ አሁን በፈለጉት ብር መስራት ይችላሉ። እየሰሩም ነው። ስለ አፕወርክ አወራን። ከዛ ግን ደግሞ አንድ ደግሞ ታስተምሪያለሽ መሰለኝ ሰው እነዛን ኮኔክሽኖችም ከሊንክድኢን አንዱ ያመጣው ገጸ በረከትን በሉ ታስተምሪያለሽ የሚል ነገር አስቢ። በሁለት ዓመት ነው ደግሞ አይደለ እያስተማርሽ ነው። ይገርማል። ያው እንዳልኩ ሶፍትዌሮችን ምናምን ነገር እንዴት ነው የበፊት እንትኖች የበፊት ምንድን ይባላል
የበፊት ሲኒየሮቻችን የሆኑት ያኔ ያላ እንደዚህ አፕዴትድ የሆኑ ሶፍትዌሮች አልመጡም ነበረ እና አንዳንድ ሞር ደግሞ ወደ ሳይት የሚገቡ ሰዎች እንደዚህ አይነት ነገሮችን በደንብ ላያውቋቸው ይችላሉ እና በዛ አጋጣሚ ኦፈር ሲቀርብልኝ ማስተማር እችላለሁ ለካ ይህንንም እንደ አንድ ግብዓት መጠቀም እችላለሁ ብዬ በዛም የተወሰነ እየሄድኩኝ ይገኛሉ ማለት ነው እያስተማርኩኝ። ኦኬ በጣም አሪፍ። ሶ አሁንም ማስተማር ትፈልጊያለሽ ትችያለሽ ማለት ነው? ሌሎች ተማሪዎች ሬጂስተር ያደርጉ ምናምን ሶ ፎርሙ አሁን ላይ ያን ያህል የተደራጀ አይነት ሁኔታ ባይሆንም ግን እንደዚህ አሁን በታይም አስተምራለሁ። ናይስ ምልሽ በደንብ እንደሚያስፈልገው እንደውም እሱ ነው ምልሽ። አሁን እኔ ከዩኒቨርሲቲ ሊወጡ ስለ ዩኒቨርሲቲ ዓለሙን እያሳየ በደንብ የሚያሳየን ሰው ቢኖር በደንብ አይ ሪሊ አፕሪሺየት በደንብ ምልሽም ቀደምም ስለ የነበረው እሱ ነው። ሶ እንደዚህ አይነት ሜንቶር ኖሮ በደንብ ደግሞ የሚያሳየን የሚያስተምረን ሰው ካለ በጣም አሪፍ። ሶ እንዴት ነው ታዲያ መማር የሚፈልጉ ሰዎች አንቺን ኮንታክት የሚያደርጉሽ? ቲክቶክ ማለት ሊንክድኢን ማለት ነው እንትን ማድረግ ይችላሉ። በጣም አሪፍ። ስለዚህ እናስቀምጥላችኋለን እና በዛ ሪች አውት ማድረግ ይችላሉ። በጣም አሪፍ። ሶ ወደ ማጠቃለያው እየመጣ ነው። ሶ የመጨረሻው ልጠይቅሽ ደግሞ የምፈልገው ነገር ምንድነው፣ ዩኒቨርሲቲ ውስጥ ብዙ ስትራግል የሚያደርጉ ልጆች አሉ፣ ቻሌንጅ አለ። ሶ በዛ ቻሌንጅ ውስጥ ዩኒቨርሲቲ ውስጥ ላሉ ተማሪዎች እስቲ የምትያቸው የምታስተላልፊ መልዕክት ካለ ማለት ነው? ይሄን ማስተላልፈው መልዕክት በመጀመሪያ ደረጃ ያው ሁላችንም የመጣንበትን መንገድ እናውቃለን። አብዛኞቻችን ቤተሰብ ከፍሎልናል፣ ብዙ ዋጋ ከፍሎ ነው እዚህ የደረስ ነው። ብዙ የሆነ ተስፋ የሚያስቆርጡ ነገሮች ሊገጥሙን ይችላሉ በዛ ውስጥ። ነገር ግን የተከፈለንን ዋጋ እኛም ደግሞ ከፍለን የመጣነው ነገር አለ። ጊዜያችንን ኢነርጂያችንን ብዙ እድሜያችንን አቃጥለንበት ነው የጀመርነው እና ብዙ ቻሌንጅ ቢኖረውም የሚያሰለች ነገር ቢኖረውም ተስፋ የሚያስቆርጥ የሚመስልም የሚመጣው ነገር ወደፊት ግን ደግሞ እኛ ያንን በማሰብ ወደፊታችንን በማሰብ መጠንከር እንዳለብን እና የጀመርነውን ነገር ደግሞ መጨረስ ማለት ትልቅ ነገር እንደሆነ ከዚህ ነው የጀመረው ድል የምናደርገው። ይሄ የጀመርከውን ነገር መጨረስ። አንዴ ፌል ካደረግ ሁሌ ፌል የምታደርግ ነው የሚመስልህ እና እንደዚህ አይነት ትልቅ እንትን ውስጥ ደግሞ ፌል ማድረግ ማለት በጣም ለጭንቅላት ለአእምሯችንም ጥሩ አይደለም፣ ለወደፊታችን ጥሩ ስላልሆነ መጠንከር እንዳለባቸው ብዙ ነገሮች ይኖራሉ እናውቃለን ሁላችንም። ግን ደግሞ በማማረር ሳይሆን በቃ ያለውን ነገር ኮንትሮል ማድረግ ማንችለውን ነገር መቀየር ማንችለውን ነገር ተቋቁመን ማለት ተቀብለ ነው። ግን እኛ ምን ማድረግ እንችላለን? ምንድነው እኔ ተለይቼ ወጥቼ በዛ ውስጥ ሰርቫይቭ ማድረግ የምችለው የሚለው ነገር በደንብ ማጠንከር አለባቸው ራሳቸው። ጊዜ አይደለም ለማንም ጊዜ አይደለም ሁሉም ነገር ሁላችንም ከባድ ነው። ግን በዛ ውስጥ ደግሞ ጠንክረው የወጡ ሰዎች ናቸው የሚሄዱት። ሁሉም ሰው እኮ አሪፍ ነገር ላይ መሆን ይፈልጋል። አሪፍ መኪና፣ አሪፍ ይሄ አላ ሰክሰስ የሚባለውን በእኛ ዲፊኔሽን መሆን ይፈልጋል። ለዛ ግን የምትከፍላቸው መስዋዕትነቶች አሉ። ያንን ከፍሎ የሚያልፍ ሰው ነው ደግሞ ያን ነገር ማግኘት የሚችለው እና እንደዛ መሆን አለበት። በጣም አሪፍ እውነት በጣም ነው ደስ ያለኝ እውነት ስለመጣሽ አክብሬሽን ስለመጣሽ እውነት በጣም ነው ደስ ያለኝ። ሶ አሪፍ ቶክ ፖድካስታችን ባይ ዘ ዌይ በጣም አሪፍ እየሄደ ነው። እስካሁን እየመጡ በጣም የተለያዩ አይነት ቫራይቲዎች እንግዶች እየመጡ ነው እና እውነት በጣም አክብሬሽን ስለመጣሽ በጣም ደስ ብሎኛል እና ደግሞ አሪፍ ነገሮች እንደምትሰሪ አልጠራጠርም። ጀስት በጣም ነው የማመሰግነው እውነት በጣም ይሄ ክፍተት ያለው ኢሹ ነው። በደንብ ይሄንን እዚህ ሌቭል ላይ ያሉ ልጆች በደንብ የሚያስፈልጋቸው ነገር ይመስለኛል። እናንተም ደግሞ ከዚህ በተሻለ ደረጃ አድጋችሁ ከዚህ ፖድካስት ጋር እንደማገኛችሁ በድጋሚ አልጠራጠርም። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ሶ አሪፍ ቶክ ፖድካስታችን ደመቅ እያለ ማለት ነው ደመቅ ሞቅ ሸብረቅ እንዳለ ሶ እንትን ብሏል አልቋል። ሶ እናንተም ደግሞ ሀሳብ አስተያየቶቻችሁን ደግሞ ኮሜንት ላይ ያስቀምጡልን የምትሉት ነገር ሶ ኔክስት ደግሞ ማን እንግዲህ ይምጣ የሚለውን ደግሞ ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። ሶ መልካም ጊዜ ይሆንላችሁ። That's why we call it the platform of Ethiopian news.